አስኬማ እንዴት ተባለ? ምን ማለት ነው አስኬማ? ስራው እስከ መግባታችን በፊት ሪሰርቹን በደንብ የሰራ ነበር። ጋራጅ ስገባ ስንተኛ ክፍል ነበርክ ምናምን የነበረ ኤክስፖዠር እዛ ምን ይመስል ነበር? እስከዚህ ጊዜ ድረስ ግን ስለ ብሬክ ከአጥንት ይሰራል የሚል ሀሳብ አልነበረኝም። እነዚህ የመኪና ፍሬና ሸራዎች እየተመረቱ ያሉት ከአጥንት ነው። ነገሮች በጣም ስሙዝ አይደለም። የራስን ስራ እንድትሰራ ያደረገው ፒውርሊ ትምህርቱ ነው ማለት ይቻላል። ቀይ፣ ኦሬንጅ፣ ቢጫ ካለው ሴፍ አይደለም፣ እቃው ሴፍ አይደለም። እኛ የምንሰራው አሁን 4x4 ወርክሾፕ ላይ ማሽኑ ራሱ 4x4 ብረቱ ካገኘው ነው የምሰራው፣ ካልሆነ በቃ ቁጭ ነው የምትል። ሁሉም ሰው ሀሳብ አለው። ሁሉም ሰው መስራት የሚፈልገው የራሱ የሆነ ሊያሳካው የሚፈልገው ነገር አለ። ሳይዘው ግን ምንም ውስጥ አይገባም። ሰላም እንደምንሰነበታችሁ፣ አዲሱ ደረሰ ነኝ ከራይዝ አዲስ ፖድካስት። ዛሬ ከአክሴማ ኢንጂነሪንግ መስራችና ስራ አስኪያጅ ጋር ከባህሉ ጋር አብረንን። ከአክሴማ የመኪና ፍሬን አምራች አዲስ ጀማሪ ድርጅት ነው። ስለዚህ ድርጅት እና ስለ ባህሉም የግል የስራ ፈጣሪነት ጉዞ በዛሬው ዝግጅታችን እንግዲህ በደንብ ምን ወያይ ይሆናል። ባህሉ እንኳን ደህና መጣ። እንኳን ደህና ቆየኛል። እስቲ ካንተን ጀምር። አንተን መጀመሪያ በደንብ እናስተዋውቅ። የተወለድክ የታደክ፣ በተለይ ደግሞ የተማርክና በተለይ ደግሞ ለዚህ አይነት ስራ ለስራ ፈጠራ ለአንተርፕረነርሺፕ ገፊ ሆኖ ሊሆን ይችላል ብለህ የምታስበው የግል ልምድ ነበረ ወይ ምናምን የሚሉትን ነገር እስቲ እናንሳ። መልካም። በኃይሉ ሰቦቃ እባላለሁ። በሙያዬ ሜካኒካል ኢንጂነር ነኝ። ተወልጄ ያደግኩት እዚሁ አዲስ አበባ ነው። ከሞላ ጎደል ስለኔ ነው እና ተማሪ እያለን ያው ልጆች እያለን ምናምን እንደዚህ ጋራጆች ውስጥ የመስራት አጋጣሚው ነበረኝ እኔ በግሌ እና እሱ በደንብ የሆነ የደንበኛ ወይም ደግሞ የባለመኪኖችን ኢምፓቲ እንዳይ ረድቶኛል። ይሄ ነው ችግራችን የሚሉት ነገሮች አሉና ከዛ ውስጥ አንዱ ምን ነበረ መሰለህ፣ ብዙ ጊዜ የማየው ያው ረዳት ሆነን ነው እዛ ውስጥ ስንገባም ስንሰራም የነበረውና ትልቁ እንደ ኢሹ የሚያነሱት ነገር ስፔር ፓርት አለመኖር ነው። በመኪኖች አካባቢ ስፔር ፓርት አለመኖር። ሁለተኛ ደግሞ የሚመጡትም ስፔር ፓርቶች እንትን አይደለም፣ ይሄ አውትፊት ለዛ ነገር ግጥም የሚሉ ታስቦ የተሰሩ አይደለም። ወይ አንዱን ከአንዱ እንደዛ እየተደረጉ ነውና በዛ መንገድ ውስጥ ነበር እኔ ልጅ እያለሁ ምናምን እማያቸው እንደ ከዛ ያው አጋጣሚ ሆኖ እንትን ስንል ያው ዩኒቨርሲቲ ጆይን ሳደርግ መቀሌ ነበረ የተመደብኩት። መቀሌ ዩኒቨርሲቲ ሜካኒካል ኢንጂነሪንግ ነው እዛ ያጠናሁትና እዛ ያው የተማርን ከምንማራቸው ነጥቦች አንዱ እንትን ስትሪንግዝ የማቴሪያል ስትሪንግዝ የምንማርበት ትምህርት ነበርና እዛ ላይ አንድ ወቅት ምናልባት ብዙ ሜካኒካል ኢንጂነሮች ወይ ኢንዱስትሪያል ላይ ያሉ ኢንጂነሮች ምናምን በደንብ የሚያውቁት መጽሐፍ አለ ከስትሪንግዝ ትምህርት ጋር በተያያዘ ሺግሊ የሚል መጽሐፍ እና እዛ ላይ እንትን የሆነ ወጣ ያሉ እንትን ምሳሌዎችን ምናምን ያስቀምጣልና ለእንትን ይጋብዛል። ይሄ መጽሐፉ ፈርዘር እንድታይ ትምህርቱ ላይ ያሉትን ሀሳቦች ብቻ ሳይሆን ሌሎች ነገሮችን የማይታዩ ነጥቦችን ሁሉ ያስቀምጣል እና የአብዛኞቹን ማቴሪያሎች ስትሪንግዝ ምናምን ሲያስረዳ እዛ ላይ ደጋግሜ ካየኋቸው ነጥቦች አንዱ ምን ነበር መሰለህ፣ እኛ አሁን ብዙ ጊዜ እንትን የሚለው የምንሰራው ከማሽን ጋር ከብረት ጋር ከእንደዚህ ሙቀታቸውን ሎድ የመሸከም በምንም ቢመቱ ሊሰበሩ ይችላሉ፣ በምን ነገሮች ቢገቡ ሊበላሹ ይችላሉ። እነዚህ ነበር የምናየው። ለምሳሌ ውሃውስ ቢገባ ምን ይሆናል፣ ሞይስቸር ቴስት፣ እሳት ውስጥ ቢገባ ሙቀት በጣም ከፍ ያለ ሙቀት ውስጥ ቢሆን ቴምፕሬቸር ቴስቱ ምንድን ነው፣ ከዛ ደግሞ ሎድ ስትሪንግዙ እሱን ነበረ በደንብ እንትን የምንለው እና
እዛ ላይ ከምናያቸው እንትኖች አንዱ ማቴሪያሎች አንዱ አጥንት ነው ነበር። እዛ ላይ አጥንቶች ነው በጣም አጥንት ብቻ ሳይሆን ሌሎች ወጣ ያሉ ነገሮች አይቻለሁ። ለምሳሌ የእንትኖች ይሄ አልጌተር በአማርኛ አርጃኖ ነው ምናምን የሚባል የባህር ውስጥ እንስሳ አለ እና የሱ ጥርስ ምናምን ሁሉ ካልኩሌት ያደርጋል እና ምን ይሰብራል በሱ ጥርስ ምን ሊሰብር ይችላል እና ወጣ ያሉ ነገሮች ከማቴሪያል ኮንሰፕቱ ወጣ ያሉ ነገሮች በደንብ ያሳይ ነበር። በተለይ ስትሪንግዝ ኮንተንቱን ስንማር ማለት ነው። እና እኔ ግን የሳበኝ አጥንቱ ነው እና አጥንቱን እዚህ ላይ አቬለብል ነው። ከዛ ምን ሊሆን ይችላል የሚለውን ደግሞ ማየት ጀመርን። ሁለተኛ ዓመት ላይ ሞር ስትሪንግዝ ካልኩሌሽኑን ምናምን ነበር የምናየው። ከዛ ሶስተኛ ዓመት ደግሞ አንድ የሶፍትዌር ትምህርት ነበር አንሲስ የሚባል። አንሲስ ማለት በቁጥር መጀመሪያ እቃውን ፕሮዲዩስ ሳታረገው በሎዶች ቴምፕሬቸር ሌሎች ብዙ 7-8 ፋክተሮች እያደረክ እቃው ምን ሊሆን ይችላል የሚለውን የምትሰራበት ነው። የሲሙሌሽን ሶፍትዌር ነውና እዛ ላይ ስንማር አንሲስ ጀስት ቴዎሬቲካሊ ትማራል። ከዛ ላብራቶሪ ገብተህ ታየዋለህ እንለማመድ ነበርና እኔ ከዛች ከእንትኗ ከሺግሊ ከመጽሐፉ ላይ ያገኘኋት የአጥንቷ ኮንሰፕት ምን አደረገችኝ አንሲስ ላይ የአጥንቷን ፕሮፐርቲ እያስገባው እንዳይ አረገኝ ማለት ነውና እንደነገርኩ 7-8 ፓራሜትሮችን ያያል ሶፍትዌሩ እና ከሞይስቸር ከሂዩሚዲቲ ሞይስቸር ኦር ሂዩሚዲቲ ቴምፕሬቸር ከዛ ሎድ ስትሪንግዝ ቢጣል አሁን ስልካችን ብንጥለው መሬት ላይ በሆነ ከፍታ ቢወድቅ ይሰበራል። የሆነ ከፍታ ላይ ቢወድቅ ደግሞ ስክሪኑ ይፈሳል በትንትኑ የሚወጣበት እንትን። ስለዚህ ቁመቱ በጨመረ ቁጥር የሚወድቅበት ከፍታ በጨመረ ቁጥር ወይ ደግሞ አፕላይ የምናደርገው ሎድ በጨመረ ቁጥር ይሄ የፌለር መጠኑ እየጨመረ ይመጣል። የሚቋቋምበት መጠንም በዛው ልክ ታጠናበታለህና እንትን ስንል አንሲስ ላይ አንድ ክሉ ያለው ነገር ምን መሰለ ቀለም ኮዶች አሉት ከለር ኮዶች አሉት እና ከከለር ኮዶቹ አንዱ ቀይ ኦሬንጅ ቢጫ ካለው ሴፍ አይደለም እቃው ሴፍ አይደለም ማለት ነውና አጥንትን በሆነ መጠን እንትን ስንለው ቀይ ቢጫ ኦሬንጅ ቀለሞች ይበዙበታል ብቻውን እቃ ሊሆን አይችልም ለሆነ ነገር ብቻውን ልትጠቀመው አትችልም። ስለዚህ ምን ያስፈልጋል የኮምፖዛይት እውቀት ያስፈልጋል እና የማቴሪያል ኢንጂነሪንግ ማቴሪያል ሳይንስ ላይ ምናምን ስንማር ኮምፖዛይት ማለት ያው ሁለት ወይም ከሁለት በላይ እንዲ 3 ምናምን ማቴሪያሎች አንድ ላይ ሚክስ አድርገው ከዛ የአንደኛው ባህሪ አንደኛው አይኖረውም አንደኛው ደግሞ ይኖራል እኚ ታደርጓለህ እንጂ የሆነ ኮመን ሳይንስ የለውም እና እነሱን ሚክስ በማድረግ ሌላ አይነት ፊውቸር መፍጠር የሚለው ነገር ያመጣ እስከዚህ ጊዜ ድረስ ግን ስለ ብሬክ ከአጥንት ይሰራል የሚል ሐሳብ አልነበረኝም። ዝም ብሎ አጥንትን ምን ልናደርግ እንችላለን የሚል ነው። ያጥንቱ አጥንት ላይ ከሁሉ ማቴሪያሎች በወቅቱ ስለ ጥንካሬ ስትማሩ ከነበሩ ነገሮች አጥንት ላይ ትንሽ ኢንትረስትድ ሆንክ? ያው ተለያለ። በነገራችን ላይ ግቢ ስገባም እንትን ምለው ነገር ምንድነው የሆነ ነገር ይጆታለው የሚል ነበር። ፍሬሽ እያለው ራሱ እንደዚህ ነበር። ያው ምንም ገና አልተማርንም ፕሪ ሆነን የገባነው ግን በቃ የሆነች ነገር ይኖረኛል የሚል ሐሳብ ነበርኝ በራሴ። አስኬማን እንድትመሰርት ወይም አንተርፕረነር እንድትሆን የራስን ስራ እንድትሰራ ያደረገው ፒውርሊ ትምርቱ ነው ማለት ይቻላል። ትምርቱም ነው ቀድሞ የነበረው ኤክስፖዠርም ነው። ከዛ በፊት ጋራጅ የት አካባቢ ነበር? አስኮ አካባቢ ነው ተወልደ ያደከው? የት ነው ጋራጅ ስገባ ስንተኛ ክፍል ነበርክ ምናምን የነበረ ኤክስፖዠር እዛ ምን ይመስል ነበር? ትንሽ እስቲ ብሪፍሊ። እሺ እኔ የተወለድኩት ኳስ ሜዳ ነው። ኳስ ሜዳ የሚባል ከአበበ ቢቂላ ስቴዲየም ጀርባ
ግን ሙሉ ጊዜ 1 አመት ከምናምን ሆኜ ነው አስኮ የገባ ነው። አስኮ ነው በቃ ብዙ ጊዜ እንትን እና ብዙ ጋራጆች እንትን መድኃኒዓለም አካባቢ መድኃኒዓለም የካስኮ ስትመጣ ያለው መድኃኒዓለም እዛ ወደ ታች ደግሞ ወደ ሳሪስ እንደዚህ አጎና ሰፈር እዛ አካባቢም እንደዚህ ሳሪስ የት አካባቢ ነው? እኔ ሳሪስ ተወልጄ ነው ያደግኩት። ሳሪስ በነገራችን ኢንተርንም ሳሪስ ነው የወጣሁት ሬስ ኢንጂነሪንግ። ኦኬ ትልቅ ድርጅት ያል እንትን አሪፍ ኤክስፖዠር ነው ሬስ ኢንጂነሪንግ። ልጅነት ላይ በደንብ አይቻለኝ እንደ የደንበኛ ወይ የተጠቃሚ ባለመኪኖችና የሚያነሱትን ኢምፓቲ አቃለኝ። ከዛ ደግሞ ያው ግቢ የሆነ የምትፈልገው ነገር አለ አይደለ? ሜካኒካል ኢንጂነሪንግ ምናምን ሳስበው ስለነበር የሆነች ነገር ይዤ እወጣለሁ የሚል ሐሳብም ስለነበረኝ በቃ ያ ነገር ገጣጣመው ነገሮችን የሆነ ሰዓት ላይ የሆነ ፓተርኑ ፊት ያደርጋል እንዲዛመድ ያደርጋል እና በዛ መልኩ ተጀመረ ማለት ነው። የልጅነት ልምድ የግል ልምድ ሲደመር ትምህርት ቢዝነስን ወለደ። በጣም ኢንትረስቲንግ እንትን ነው። በጣም ለረጅም ብዙ እዚህም ሾው ላይ ከጋበዝናቸው ሰዎች ጋር ምን እያወራን ነበር? ትምህርት አክቹአሊ አሁን ምን እየተማረን ያለነው ትምህርት በምን መልኩ እየጠቀመን ነው? ሪሊ ጠቅሞናል ወይ? ሰዎች ለምንድነው በዚህን ያህል ብዛት ባለው ቁጥር እንትን እያሉ ያሉት እየተማሩ ስራ እያጡ ምናምን ያሉት? ትምህርቱ ችግር አለበት ወይ ምናምን የሚል በጣም ብዙ ውይይቶች ከብዙ ሰዎች ጋር አድርጌያለሁ እዚሁ ሾው ላይ እና ይሄ የተለየ ደግሞ ኤክስፒሪየንስ ነው። በትክክልም ትምህርት ወደ ተግባራዊ ህይወት ወደ ትልቅ ህልም ሊቀየር ይችላል እንትኑ ካለ ያ የኢንተርፕረነር የስራ የመፍጠር ሀሳቡ ካለ ማለት ነው። አስኬማ እንዴት ተባለ? ምን ማለት ነው አስኬማ? እሺ ከዛ ያው ከዛ የሚቀጥል ነው እና እንትን አሁን እንደነገርኩ በአጥንቱን በሆነ መጠን መረዳት ያለኝ በባህሪ ደረጃ ምን ያህል ሙቀት ይቋቋማል፣ በምን ያህል ሎድ ብሬክ ሊደረግ ይችላል። ይሄ እንትን ነው በተፈጥሮ ልክ የሜታል ካራክተር የለውም፣ ነን ሜታሊክ ነው እና ተሰባሪ ነገር ነው። ስለዚህ ሞር ሃርድ ነው እንጂ ስትሮንግ አይደለም እና ያንን ያው ትረዳዋለህ፣ ስትማርም በደንብ ታየዋለህ፣ ሳነብም በደንብ እንትን ይላል፣ ወደዛ ይገፋል። ብዙ መረጃዎቹ ወደዛ ነው የሚገፉት። ከዛ ጉዞ እንዴ የቤተክርስቲያን ጉዞዎች ምናምን እንሄድ ነበር። ገዳም ምናምን እንሄዳለንና አንድ ወቅት ላይ ወደ ያው መቀሌ ነው እንትን ያልነው የደርሶ መልስ በአንድ ቀን ሄደ የምትመጣበት ጉዞ ወደ ውቅሮ ሄድን ገራልታ ምናምን እና ከዛ የሆነ ሰዓት ደግሞ እንትን ደብረ አለማ አሲራ መቲራ የሚባል ገዳም ሄድን እና እሱ ትንሽ ወጣ ይላል፣ ከውቅሮም ወጣ ይላል። አካባቢው ጠፋኝ ስሙ እና እዛ ሄድንና ሄደን ያው ገዳሙ ተሳልመን ምናምን ስንወጣ እንትኖች አሉ ምንድነው የሚባለው የመነኮሳቱ ደጥበብ የሚውሉበት እኛ ወርክሾፕ አላቸውና እዛ ስንሄድ ያየሁት ነጥብ ምን መሰለ እንትን ያደርጋሉ። ይሄ ዌቭ ማለት ሁለት ዌቭ ኮንሰፕቱ የተለያዩ ሁለት ነገሮች ነው። አንደኛው ዌቭ ማለት ይሄ ሳውንድ ኦር ላይት እንትን ማለት ነው። ከዛ ጋር የተያያዘ ነጥብ እሱን ሳይሆን ልል የፈለኩት ዌቭ ማለት ይሄ መሸመን ማለት ነው እና ዌቭ ማለት እና እዛ ሳይ ምንድነው መሰለ ሰዎቹ የሆነች ክብ ፓተርን አላቸው። በፓተርኗ ላይ መዋቅር አድርገው ብረቶች መተው ቀስ ብለው ክር ያረጋሉ። ክሯ
ሲሜትሪካል ነች አንዱ ከአንዱ እንትን አለው ይሄ ምንድነው መስመር አለ ተከታታይ ነው ኮንቲኒየስ ነው አይበጠስም አንድ ወጥ ገመድ ነው ከዛ በኋላ ላዩ ላይ ምን ያደርጉበታል ሰን ያረጉበታል ሰን ማለት ሲልክ ማለት ነው ሲልክ እንደው የድሮ ቤቶች ጣውላ ቤቶች ናምን በሰን ነው የሚወለወሉት እና እሱ ይደረጋል እንትን ልክ ነው ሰንና ሰም ማለት ይሄ እንትን ነው ይሄ አንጸባራቂ ይሄ እንዴት ልበል ከማር የሚገኘው ነው ሰን አለ ደግሞ ጨርቁ ማለት ነው ጨርቁ እና እሱ የሚሰራው መጀመሪያ በግ ወይ ፍየልና ፍቀው ከዛ ጸጉሩን ያደርጉታል እና እሱ በሰርክል በተዘጋጀው ሰርክል ሲሜትሪካሊ ክሩ ከተዘረጋ በኋላ ውስጡ እነዚህ ያልኩ ሰን ያልኩ እንትኖች ይገቡበታል የጸጉሮቹ ይገቡበታል ጸጉሮቹ ብቻ ሳይሆን እሾህ ይገባበታል እና ያው አስተምሮም አለው ሃይማኖታዊ አስተምሮም አለው ከዛ እሱ ከተደረገ በኋላ በጣም እንትን ያረጉታል ሪም ያረጉታል ጥብጥብ በደንብ ይደበድቡታል ከዛ ጥንክር ብሎ የሆነ ቅርጽ ይይዛል ቅርጽ ከያዘ በኋላ ይሰፋል ወጥቶ በጨርቅ ይሰፋል ስታየው ምንም ያለው አይመስልም እና ለጸሎት መነኮሳት ይጠቀሙበታል ኮፊያ ሆኖ ይወጣል አስኬማ ማለት እሱ ነው እና ምን መሰለ ፈንክሽኑ ስራው ያው እንትን ነው ብርቶች ናቸው እነሱ ጠንካሮች ናቸው ለጸሎት ምናምን ለረጅም ሰዓት ይቆማሉ ምናልባት ውስጥ በደንብ እንትኑን ስናየው ትምርቱንም ስናየው ውስጥ በደንብ ለረጅም አመታት ሁላ በጸሎት ምናምን ይቆማሉ እና አሁን እኛ በጣም ክርር ያለ ፀሐይ ላይ ቆመን ለደቂቃዎች መቆም ምናምን ይከብደናል እንደገና ደግሞ ቅዝቅዝ ባለ ቦታም ለደቂቃዎች ወይ ለሰዓታት ምናምን መቆም አንችልም አሁን እንኳን ቆም ያልቀረጽም ይያልከኝ ነበር እውነት ነው ምን ልለው ድካም አለው እነሱ ደግሞ ለዘመናት ሲጸልዩ ታያለና ምን እንደሆነ ታውቃለህ እንትኑ ያ አላማው ሲያስረዱን እኔ ምንም በዛ ደረጃ እውቀቱ የለኝም ሲያስረዱን ምንድነው መሰላል ሲጸልዩ ረጅም ሰዓት ፀሐይ ላይ ይቆማሉ ወር ይሆነ ለነሱ እንዲመቻቸው ሆኖ አይቆሙ አገልግሎቱም ስለሆነ ያው የሚያበረታቸው እግዚአብሔር ስለሆነ እንተውና እሱን ነጥብ ብቻ ግን ለረጅም ሰዓት ሲቆሙ ሙቀት ከፀሐይ በጣም ክርር ባለ ፀሐይ ሙቀት አይገባም ወደ ሰውነታቸው ከሰውነታቸው ደግሞ ሙቀት አይወጣም ሬጉሌት ያደርጋል ኦፕቲማይዝድ ቴምፕሬቸር ያመጣል እንዲህ ነው በቃ አላማው ያ ነው እና እኛ ደግሞ እንትን ስንል 3ኛ አመት ላይ ማሽን ኤሌመንት ስንማር አንድ እንትን ተማር ክለች የሚባል የመኪና አካል ነው ፍሬሲዮን እና ፍሬሲዮን አሁን ሙቀት አለ ከሞተር የሚወጣ ሙቀት አለ ከሞተር የሚወጣው ሙቀት በጣም ከፍተኛ ነው እስከ 4000 ዲግሪ ሴንቲግሬድ የሚያሞቁ ሞተሮች አሉ ያ ሁሉ ሙቀት ወደ ትራንስሚሽን ኦር ወደ ተለያዩ የመኪና የኋላው አካላት ከመሪ ጀምሮ ወንበር ኤሌክትሪክ አካላት ከስር ደግሞ ትራንስሚሽን ሲስተም ቢተላለፍ ያቀልጣል መኪና አይንቀሳቀስ ስለዚህ ምን ያደርጋል ክለች መሃል ላይ ይሆንና ከፍተኛው ሙቀት ራሱ ይይዛል ኦፕቲማይዝድ የሆነ ቴምፕሬቸር ብቻ ወደ ትራንስሚሽን አካላት ምናምን ይወስዳል ማለት ነው ይላካል ነው ስለዚህ እንትን ነው ክለችም ኦፕቲማይዝ ነው የሚያደርገው አስኬማም ኦፕቲማይዝ ነው የሚያደርገው ስለዚህ ለኢንስፓይሬሽን ደስ ይላል ስለዚህ አስኬማ ብንለው ሞር ደስ ይላል ብለን እናስበን ያው አስኬማ ተባለ ማለት ነው በጣም ደስ ይላል ብዙ ነገር ነበር የጻፍኩት ሁሉንም ነገር ባንድ ላይ መልሰልኛልና የፕሮጀክት ማኔጅመንት እና የእንትሩን እንኳን የሜካኒካል ኢንጂነሪንጉን በደንብ ነክተልኛል የፕሮጀክት ማኔጅመንት ግን ልምድም አለ እና የሜካኒካል ኢንጂነሪንግ ኦልሞስት አስኬማን የወለደው ከዛ የተነሳ ኢንስፓይሬሽን ነው ሲደመር የግል የልጅነት ልምድ ነው
የፕሮጀክት ማኔጅመንቱስ አሁን ባለው ሁኔታ እንዴት እየተጠቀመ ነው? ልምዱ የት ነበር የነበረው? አዎ እንዴት መሰለ ኖርማሊ እኔ የፕሮጀክት ማኔጅመንት እውቀት የለኝም ተምሬ ምናምን አይደለም ግን ኮሊግ አለኝ አብራኝ የምትሰራ ቤተልሔም የምትባል ልጅ አለች እና እሷ ከአይቲ እንትን ኮምፒውተር ሳይንስ ነው የጨረሰችው መጀመሪያ ከዛ ደግሞ ወጣ ፕሮጀክት ማኔጅመንት ባክግራውንድ ዴቨሎፕ አድርጋለች እና እሱ ደግሞ ከጊዜ በኋላ ይሄ አሁን እስካሁን ድረስ ይሄ የምነግርህ MVP ድረስ ነው ሚኒመም ቪያብል ፕሮዳክት እስከ አንዷን ፕሮዳክት እስከናውጣ ድረስ ያለ ታሪክ ነው ይሄ ሴልስ ላይ ስንገባ ፕሮዳክሽን ላይ ስንገባ ምንም የማርኬቲንግም ከዛ በኋላ ደግሞ ደንበኛን የማግኘት ምንም ኤክስፖዠር ኖሮኝ አያውቅም እኔ ማቀው ይሄን መስራት ከዛ ውጪ ደግሞ ቀድሞ ማቃቸው በቅርበት ማቃቸው ጋራጆችን ኔትወርክ ማድረግ ነው ያ ነበር የኔ ትልቁ ስራ ያ ነበርና ከዛ አጋጣሚ ሆኖ ግቢ አብረን የተማርነው በባች እኩል ነን ግን የነሱ በ4 አመት ያልቃል የኛ 5 አመት ነው ቀድማን ግራጁዌት አደረገች ከዛ ወጣ ስራ እየሰራች ሌላ ትምህርት እየተማረች እንደዚህ ፕሮጀክት ማኔጅመንት እንዲሁ እየተማረች እንትን አለ ማለት ነው ተገናኘን ማለት ነው ከዛ ስናወራ ምን ላይ ነሽ ምናምን እንደዚህ እናወራልና ያው እሷ ስራ ምን ላይ ነች ትምህርትም እየተማረች ነው ነገረች እኔ ደግሞ እንትን ላይ ነኝ ይሄ አስኬማን የሰራ በነገራችን ላይ እንትን ያለው 2014 ነው እንዲ ወደ ስራ እንትን ያለው ፕሮዳክሽን ምናምን የጀመርኩት ግን ይሄ ሴልስ ከዛ በኋላ ወርክሾፕ ይዞ መስራት ምናምን የተጀመረው ግን 2015 ነው በደንብ በቃ ይሄ የመጀመሪያው 2014 14 ኦኬ 14 ወደ መጋቢት እንደዚህ አካባቢ ነው እና ግን ያው ትንሽ ነበር ያኔ ከዛ 2015 ቤት ውስጥ ምናምን እየሰራ እንደዛ ቤት ውስጥ የምናገኛቸው ወርክሾፖች ያው ማሽን ያላቸው ጋይደን እቺን ስሩልን እንዲያርጉልን ይያልን ነበር እሱ እንትን ሳይል ሲቀር በቃ ወርክሾፕ ይዘን መስራት አለብን የሚለውን ማሰብ ያኔ ነበር የምናስበው ግን ያው አጋጣሚዎች ነገሮችን በጊዜ አለማሟላታቸው 2015 እንድንጀምር አድርጎናል እና 2015 ላይ ስገባ ወርክሾፑን እንትን አድርጎ ይሄ እቃምና ማሽን ይዞ ምናምን ስገባ እንትን አይደለም ነገሮች በጣም ስሙዝ አይደለም በጣም አዲስ ነው ሰው አለመደውም ስለዚህ በደንብ ሰው ጋር መቅረብ ያስፈልግ ነበር ማስለመድ እና በዛ አጋጣሚ ነው ከቤቲ ጋር የተገናኘ ነው እሷ እዛው ስራ ላይ ነበረች ብያለሁ ስለዚህ ሳወራት በጣም ደስ አላት ጆይን ባረግ ሰራ ምናምን አለች በጣም ያኔ ተገኝቶ በጣም እና እሷ ባላት ኔትወርክ በመታቃቸው መንገዶች ሁሉ እንትናለች የራሷን ኤፈርት አፕላይ አረገች እዛ ስራ ላይ ከዛ ብዙ ኔትወርኮች አገኘን እሷ ቀርባ ፕሬዘንት ያረገችባቸው ቦታዎች ብዙ በዛ መልኩ ሄደና ሞር ከፕሮጀክት ማኔጅመንት ጋር በተያያዘ በጣም እሷነች በጣም ጎበዝ አስኬማ ሲጀመር ምን ቻሌንጆች አጋጠማችሁ ውስጥ የምታስታውሰው ነገር ካለ አይም ሹር በተለይ ኢምፖርት ፕሮዳክቶችን ለለመደ ማህበረሰብና ቱ ሰም ኤክስቴንት ታቋል እንትናችንም አመለካከታችንም የሀገር ውስጥ ነው ሲባል ትንሽ እንደንትን ምናይ ሰዎች ስለሆኑ እስቲ እሱን ጨምሮ በአጠቃላይ ምን ቻሌንጆች ነበሩት ስትጀምር እሺ በዚህ አጋጣሚ ማለት እንፈልገው ቻሌንጆች ሁሌም አሉ ግን ያው ሲጀመር የነበረው ከመግለጽ አንፃር ማለት አሁንም እንትን ያለፍነው ችግር አይደለም ግን በደንብ ለገልጸው የምችለው ነገር በቃ ደንበኛ ይሄ ሀገር ውስጥ ነው መባልን በጣም እንትን ይለዋል አይፈልግም ትረስት ኢሹ በደንብ አለ ያ ነው በደንብ የሚይዘን ማለት ነው ከዛ ውጪ ግን ምን መሰለ
ከእቃ አንፃር አሁን እኛ መጀመሪያ ስሩልን ነበር የምንለው የሆነች ቦታ ላይ ሄደን የሆነች ስፔሲፊክ ስራ ስሩልን እንዲያርጉልን ምናምን ነበር የሆነ ስታንዳርድ ይዘን ላይን አዘጋጅተን ምናምን የምንሰራው ነገር አልነበረምና እሱ ደግሞ ፕሮዳክቱን ዩኒፎርም አያደርገውም። በነገራችን ላይ ፕሮዳክቱ አንድ አይደለም፣ 3 አይነት ፕሮዳክቶች ናቸው እና 3ቱም አይነት ፕሮዳክቶች ደግሞ በየመኪና ሞዴሎቻቸው የተለያዩ ናቸው። ለምሳሌ አሁን ይሄ ፓድ ነው፣ ብሬክ ፓድ ነው፣ የፊት ፍሬንሸራ ነው። ይሄ አሁን 1400 ካታሎግ አለ፣ 1400 አይነት አለ ማለት ነው። እኛ ወርክሾፕ ላይ መሰራት የሚችል 1400 አንድ ፕሮዳክት ነው። ከዛ ደግሞ ሌላ አለ የኋላ ፍሬንሸራ ብሬክ ሹ የሚባል እሱም ደግሞ ልክ እንደዛው ነው። እንደየ ሞዴሉ ይለያያል፣ በጣም ብዙ ነው። ከ1600 በላይ ነው እኔ እንኳን ማቀው። እኛ ወርክሾፕ ላይ ደግሞ ወደ 700 አካባቢ ካታሎግ አለ። 700 አይነት ነው፣ በአይነት በብዛት አይደለም፣ በአይነት ክለችም እንዲሁ ራሱን ይችላል። ብዙ አይነት ነው፣ በጣም ብዙ አይነት ነው እና ስታየው እንትን አይደለም ይሄ ሁሉም መኪና አንዱ መኪና ከአንዱ መኪና ራሱ ዩኒክ ፊቸር አለው። የሆነ መኪና ሲነዳ የሆነ ቫልዩ ይዞ ነው የሚመጣው፣ የሆነ መኪና ደግሞ ሌላ ቫልዩ ይዞ ነው የሚመጣው እና እንትን ያለ አይደለም፣ ይሄ ወጥ የሆነ አይደለም። ስለዚህ ስንጀምር ምንድነው መሰለ ወስደን ስሩልን እንዲያርጉ ምናምን ብለን ኦርደር ነው የምንሰጠው። እንትን አይደለም፣ አጥጋቢ አይደለም፣ ማታዝበት ነው። ገባ? እዛ ቦታ ላይ ባለ ማሽኑ ነው ይሄን ነገር እንትን የሚለው እና እሱ አንድ ቻሌንጅ ነበር። በጥቂቱ ኦቨርካም አድርገን ለምሳሌ ያኔኛ ማሽን ስንጀምር የነበረን አንድ ቤንች ግራይንደር እና አንድ ኦቨን ነበር። ሌላው ስራ በሙሉ ውጪ ነው የሚሰራው። ከዛ በቃ እንትን እንዳለ በቃ እንደማይሆን የገባኝ ሲመጣ ቀጥታ እንትን አደረኩኝ። የሆነ ከዛ በፊት አሁን እኔ እንደነገርኩ 2014 ነው ይሄ ስራ ላይ ሙሉ ጊዜ የገባውበት። ከዛ በፊት ግን 2 ድርጅቶች ላይ ሰርቻለሁ እና በቅጥር ማለት ነው። እና እዛ በዲያግኖስ እንትን አለ ይሄ ኤሌክትሮ HEUI አለ ሃይድሮሊካሊ አክቹዌትድ ኤሌክትሪካሊ ኦፕሬትድ ማሽኖች አሉ። እርዝ ሙቪ ማሽንስ ለምሳሌ ኤክስካቫተር፣ ክረሸር ምናምን እነሱን የዲያግኖስ ስራ መስራት ነበር እኔ ከወጣው በኋላ ሳረግ የነበረው እና እዛ በመስራት ያገኟቸው ሳንቲሞች እነዛን ማሽኖች ለመስራት ረድቶኛል። እንደገና ማሽኖቹ አዲስ አይደሉም። ሁለተኛ ነገር ደግሞ ለኛ ተብሎ የተሰሩ ለብሬክ ማቴሪያል ተብሎ የተሰሩ ማሽኖችም አይደሉም። ስለዚህ አዳፕት ማድረግ ለኛ እንዲሆን ማድረግ ሞዲፋይ ማድረግ ይፈልግ ነበር። እሱም ያው እኔን ነበር የሚጠብቀው። ስለዚህ እሱንም ሰርተን ጀመረን ማለት ነው። ከዛ ምን ሰራባቸው ሃንድ ቱሎች ደግሞ በጣም እንትን ያሉ ነበር። መጀመሪያ አዳፕት ያደረግነው ብረት ሆኖ ግን ከኦብዘርቬሽን እንጨት ቤቶች የሚሰሩባቸው ክላምፖች አሉ፣ ሲ ክላምፖች። እሱን ነበር እኛ መጀመሪያ የምንጠቀመው። ስታንዳርድ ክላምፕ አላዘጋጀንም ነበር። ምን ሰራው ትክክለኛ እቃ ላይ ስላልነበረ ስራው ጥሩ ቢሆንም እንደምትወጥ የሆነ ነገር ግን አይኖርም። በዛው ልክ ደግሞ ዲፌክቶችም ይመጣሉ። ዲፌክት ሲመጣ ደግሞ እንዴት መሰለ ጥሬ ቃል ነው ዲፌክት የምታረጋው፣ ኮስት ያለውን ነገር ነው ዲፌክት የምታረጋው። ስለዚህ ፕሮፊት ማርጂኑ እየቀነሰ ይመጣል። አዲስ ነው። አዲስ ስለሆነ ደግሞ ጀምሩት ብለ በነፃ ነው የምትሰጠው። እሱ ደግሞ ሌላ አሳይመንት ነው እና መጀመሪያ በቃ እንደዚህ አይነት ቻሌንጆች ነበሩ። ከዛ እንትን አልን ያው አፕላይ አረግን ብዙ ቦታዎች ላይ። ከዛ እንትን መጀመሪያ ማድረግ የቻልነው ብድር መውሰድ ነበር። ከወረዳ ላይ ምናምን ተደራጅተን ሰዎቹ እኔን ለማገዝ ነው ሳይን ያደረጉት እዛ ቦታ ላይ እንጂ ስራው ላይ ኢንቮልቭመንት የላቸውም ምናምን። ግን በቃ እንትን ማለት ስለነበረብን ከዛ 150,000 ብር ተበደረን። መጀመሪያ መከፈል የነበረበትን ቆጥበን ከዛ 150,000 ብር ተበደረ። ከዛ ጀመርኩኝ ማሽኖች ምናምን እዛ ጋር
በሆነ መጠን የሆነ ማሽኖችን የሚያስቻል ሌሎች ወርክሾፖች የምንሄድበትን ነገር እየቀነሰ ከዛ እሱ እንትን ሲል ደግሞ ታላቅ ወንድሜ ምን አደረገ በነገራችን ላይ አንደኛው እኔ ቤቱ የመጨረሻ ልጅ ነኝና አንደኛው ወንድሜ አየና እንትን ቫይስ ምናምን ይሄ ሞርሳ ገዝቼ አስቀምጬ ነበር ከዛ እንትንም ነበር ቤንች ግራይንደር ቀድመን ይገዛ እና ስንገዛ እንዴት መሰለ የምናደርገው የሆነ ጥግ ላይ እንይዘውና ከዛ ይታሰራል በሆነ ነገር ወይ በእግራችን እንይዘዋለን ከዛ ተጠግተን እንቆርጣለን እና አንተ እንዴት ነው የምትሰራው ምናምን ነገር አለ ከዛ እንዲህ ነው ምናምን ሰላም እንትን ማሽኖቹን ብቻ አስጠኛል ወሰለ ከዛ በቃ አሁን ስንገባ ወርክሾፕ ስንገባ ኢንዱስትሪ መሰለ እሱ ይዞልን የመጣው ነገር ፍሬም አዘጋጅቶ ማስቀመጫ አድርጎ ጥሩ አድርጎ ሰራል ለስራ አቀለለልን ማለት ነውና ማሽኑን በቀላሉ እንድንጠቀም ማድረግ እንድሮ በጣም ያስፈራል ይዘላል ሁለተኛ በእግራችን ነው ሴፍ አይደለም ምናምን እንደዛ ያረገ ነበር ምን ሰራ አስተካከለ መጀመሪያ ቁጠባ የተባለውን ሳንቲም ደግሞ ታላቅ ወንድሜ ነው ሰጥቶኝ ወስጄ ቆጥቤ ከዛ በኋላ 150,000 ብር መበደር የቻልኩትና በእንደዚህ መልኩ ጀመር ማለት ነው ቻሌንጆቹን በዛ እንትን አደረጋችኋቸው ያ እስቲ አሁን ስለ ፕሮዳክሽን ፕሮሰሱን ነው አስኬማን ከሞላ ጎደል አስተዋውቀናል አስኬማ ሀገር በቀል የመኪና ፍሬን ሸራ አምራች ነው ልክ ሶ እነዚህ የመኪና ፍሬና ሸራዎች እየተመረቱ ያሉት ከአጥንት ነው ልክ ነው ሶ እስቲ ፕሮሰሱን በደንብ ንገረን አጥንቶቹ ከየት ነው የሚሰበሰቡት ምን አይነት እንትን ውስጥ እዛ አካባቢ ይሄ የሮ ማቴሪያል ኮሌክሽኑ አካባቢ ያለው ነገር ምን ይመስላል ከዛ በኋላ ደግሞ ፕሮሰሱ ወርክሾፕ ከመጣ በኋላ ምን አይነት ሂደት አለው ከዛ በኋላ ይሄ እዚህ ጋር የምናየውን እንትን እስከሚመስል ድረስ ምን አይነት የፕሮዳክሽን ፕሮሰስ አለው የሚለውን እናውራ መልካም እሺ ያው በነገራችን ላይ ሜን ትልቁ የምንጠቀመው እንትን አጥንት ነው እንጂ ሌሎች ኢንግሪዲየንት ይኖራሉ ብቻውን አይደለም ኮምፖዛይት ነው ግን ከግማሽ እጅ በላይ አጥንት ነው የሚወስደው ሌሎቹም እንዲሁ ዌስት ማቴሪያሎች ናቸው እና አጥንቶች ከልኳንዳ ቤቶች ከቄራ ከእንደዚህ እንወስዳለን ብዙ ስጋ የሚሸጥባቸው አካባቢዎች ምናምን እንትን እንላለን አንጠፋም አሉ እንትን የሚሉ የሚያስረክቡ ልጆች አሉ እኛ በኪሎ እንገዛቸዋለን አጥንት ደግሞ ለይተናል ገባ ሁሉም አይነት አጥንት አይሆንም ምን አይነት አጥንት ነው የሚሆነው አሉ አርም ስትራክቸሮች ብዙ ጊዜ ይሆናሉ እና እነሱ ነው የምንጠቀመው ደግሞ እንትኑ ሳይዙ ቁመቱ ምናምን የሆነ ስታንዳርድ አለውና ቀድመን ያንን ኦሪየንቴሽን ሼር እናደርጋቸዋለን ለሰዎቹ ስለዚህ ያንን እየፈለጉ ይዙልናል ማለት ነው ልክ የፕላስቲክ ውሃ ዕቃ በየሰፈሩ እየሰበሰቡ የሚይዙዋሉ አይደል በነገራችን ተመሳሳይ ነው እንደዚህ አይነት ሰዎች ናቸው ብዙዎቹ የኛ አብረውን የሚሰሩት ልጆች ከዛ እንነግራቸዋለን ይሄዳሉ ይሰበሰባል ከዛ ተሰብስቦ ምንድነው የምናደርገው ላዩ ላይ ብዙ እኛም አንጠቀምባቸው ነገሮች አሉ ለምሳሌ አሁን ቦን ማሮ መቅኔው ማለት ነው ስሊፐሪ ኢፌክት አለው ካራክተሩ ያንሻራል እና እሱ ለብሬክ አይሆን ከባድ ነው ስለዚህ እሱ መጥፋት አለበት ባዮሎጂካል በሆነ መንገድ እናጠፋዋለን እሱ እንዲጠፋ ይደረጋል ሁለተኛ ደግሞ ላዩ ላይ ቀሪ ስጋዎች አሉ እሱ ማደጋለው እሱ ደግሞ ምን መሰለ እንደ እንትን ነገር ነው አንደኛ የሚታኘክ ስጋም አይደለም እና ሆኖ ልክ እንደ ኢላስትሮመር ነው ልክ እንዴት ልበል የብር ማሰሪያ ላስቲክ አይነት ነው እሱም ሌላ አይነት ችግር ነው ይለጥጣል ኦቨርሳይዝ ያደርጋል ለምሳሌ ይሄ ሲሰራም ራሱ እቃው ሲሰራም ተገጥሞ ስራውን ሲሰራም እቃው
ከዚህ ሰርፌስ መውጣት የለበት ያ ካለ ግን ይለጠጣል እና ኢላስቶመር ኢፌክት ስላለው አንጠቀመው እነዚህ ባዮሎጂካል በሆነ መልኩ ይወገዳል ከዛ ያው ይሰባበራል ሳይዝ ሪዳክሽን ይመጣል ከዛ የሆነ ሲቭ አለንኛ ሲቭ ምን ለካበት የሲቭ መጠን አለ በዛ ሲቭ ይደረጋል ይሄ መንፋት ማለት ነው ሳይዝ ሪዱስ ከተፈጨ በኋላ ሲቭ ይደረጋል ከዛ በሲቭ ያለፈውን እንወስዷለን ይሄ መልሶ እንዲፈጭ ይደረጋል ነው ኮርስ የሆነው ይፈጫል ከዛ ሌሎች ኢንግሪዲየንቶች አሉ እነሱን ሚክስ እናደርግና ከሬዚን ጋር ይቦካል ከሬዚን ጋር ይቦካና አለ እንትን ቫልካናይዘር ማሽን አለ የኛ አይደለም አውትሶርስ ነው የምናደርገው እሱን ስራ ከዛ እሱ በቫልካናይዘር ማሽን ቫልካናይዝ ይደረጋል ቫልካናይዝ ማለት ልክ ይሄ እኛ አሁን ሮል ነው ምናልባት 10 ሜትር 15 ሜትር እንደዚህ እየተዘጋጀ ነው የሚመጣውና እሷን ተቆራርጣ በዚህ ሳይዝ እንዲሆን ያደረግን ቲክነሶች አሉት በዛ መጀመሪያ ቫልካናይዝ ይደረግና ከዛ ይወጣል ማለት ነውና ያን ፕሮሰስ እኛ ወርክሾፕ አይሰራ አንደኛ እኛ አሁን ያለን ወርክሾፕ እና የሚሰራበት ማሽን ሳይዛቸው እኩል ነው ኦኬ እንዴት ልበል እኛ ምን ሰራው አሁን 4x4 ወርክሾፕ ላይ ማሽኑ ራሱ 4x4 ትልቅ ነው እኛ የለንም ያ ስለሌለን አሉ እንትን የሚሉ የእንስሳት መኖ የሚያዘጋጁ ለእነሱ ጋር ምናምን ይሰራል ከዛ ግን እኛ የራሳችን ሞልድ አለን አሁን እነሱ ለመኖ አገልግሎት ነው የሚውለው ይሄኛ ደግሞ ይላል ስለዚህ እኛ የምንወስደው ማሽኑን ብቻ ነው የማሽኑን ስራ ብቻ ስለሆነ ይሄ እንዲህ ከመሆኑ በፊት ሞልዶች አሉ ሞልድ ሰጠን በሞልዱ ይሄ እንትኑ ደፉ የተቦካው እዛ ላይ እንዲሆን ይደረግና ይጋገራል ከዛ ሮል እየተደረገ ይወጣል እኛ ያመጣን በሳይዝ እየቆረጥን እንትንላለን ለመኪናው ምቹ እንዲሆን አድርገን እናዘጋጀዋለን ስለዚህ በካታሎግ ነው እኛ ይሄን አሁን ስንሰራ ቅርጹ ስላማረ ምናምን አይደለም እንዳለ ቅርጹ ምክንያት አለው አዎ የተዘጋጀ ካታሎግ አለ ልክ ኢንዱስትሪው ፋብሪካው የሚያዘው እሱን ያያረግን እንሰራለን ማለት ካታሎጉ በየመኪናዎቹ አይነት ሚለያይ ነው ይለያይ በዛ ምክንያት አሁን ምን ያህል ካታጎሪዎች ወይም ካታሎጎች ታመርታላችሁ እናንተ 1400 አይነት ፓድ ይሄ ማለት ነው ወደ 600 700 ራሱ ይደርሳል ብሬክ ሹ ደግሞ አለ ሌላ አይነት የጀርባው ማለት የኋላው ክለችም አለ ክለች ደግሞ ፍሪሲዮን ወጣላላ ምን ያህል ይሆናሉ አይነታቸው ከ1200 ምናምን በላይ ይሆናል ሶስቱም ካታጎሪዎች ውስጥ ያሉ ማለት ነው ኦኬ በዛ መልኩ እናዘጋጀዋለን እና ደግሞ ለሁሉም አይነት መኪና ይሆናል አሁን እኛ ጋር ሲመጣ ኤሌክትሪክ መኪና ሲሆን እንትን ሲሆን ሜካኒዝሙ ይለያያል በንፋስ የሚሰሩ ብሬክ ታይፖች አሉ ኒውማቲክ ብሬኮች አሉ ትልልቅ ትራከሮች አሁን በንፋስ ነው የሚሰሩት ሃይድሮሊክ መኪኖች አሉ አብዛኞቹ አውቶሞቢሎች ሚኒባስ እስከ ሚድባስ ድረስ ሃይድሮሊኮች ናቸው ከዛ ደግሞ እንትን አለ ኤሌክትሪክ ደግሞ አለ ሪጀነሬቲቭ ብሬክ ሲስተም ይባላል አዲስ ነው ማለት እንዴት መሰለ ማቴሪያሉ ላይ የምንጨምረው ኤሌክትሪክ ሲሆን የሚጨመር ሌላ አይነት ፊውቸር አለው ሁለተኛው ነጥብ ደግሞ ሪጀነሬቲቭ ነው ማለት እንትን ያደርጋል አንተ አንድ ኤሌክትሪክ መኪናን የሚነዳ ሰው እየነዳ ብሬክ አፕላይ ሲያደርግ ባትሪውን ሪፊል ያደርጋል ሪጀነሬሽን ማለት ይሄ ነው ሪጀነሬቲቭ ሜካኒዝም እና ለዛ እንዲሆን አድርገን ይሄ አዲስ ቴክኖሎጂ እኛም አንድ ኤሌክትሪክ ሞተር አለን እና ኤሌክትሪክ ሞተር ይሄ እንትን ያለ ተገጠመለት እስራና አንድ ወቅት ላይ ሞልስ ሚኒስትሪ ኦፍ ሌበር ኤንድ ስኪል እንትን ብሎ ነበር አወዳድሮ ግራንት አድርጎን ነበር እና በዛ ኤሌክትሪክ ሞተር ገዛን ኤሌክትሪክ ሞተር ለዴሊቨሪ ምናምን ተጠቅመናልና ልክ ሲመጣ ፈታንና ነቅለን አፍርሰን የራሳችንን ሰራን ሪጀነሬ ያው ሰው አንተ መጀመሪያ የምትጠቀመው ነው ሰው እንትን ስለሱ በደንብ ነገርኝ ኤሌክትሪክ ላይ ነው እንትኑ መጣ
ሞተር ባይኩ መጣገዛችሁ የሚኒስትሪ ኦፍ ሌበር እና ስኪልስ ግራንት ሰጣችሁ ስንት ብር ሰጣችሁ እንዴት መሰለ ከእቃ ጋር ነው እኛ ሊንክ ያደረግነው ኦኬ ስንት ኮስት አረጋንቱ የኤሌክትሪክ ወደ 150,000 ብር ኦኬ እና ኮዛ መጣች ሶ ኢቺ ሞተር ባይክ ፍሬን ስትያዝ ባትሪዋን ሪፊል ማድረግ የምትችልናት ሁሉም ኤሌክትሪክ የተባለው መኪኖችም ሞተሮችም እንደዚህ ፊቸር አላቸው የኤሌክትሪክ እንትኖች ሪጀነሬቲቭ ናቸው አሁን ከተማ ውስጥ ያሉትን በሙሉ ኦኬ አሉ እንትን አለ ምን መሰለ የባትሪው ታይፕ ይወስናል ሊቲየም የሚጠቀሙ ከሆነ አላቸው ሁሉም አላቸው ሊድ አሲድ የሚጠቀሙ አሉ እርግጠኛ አይደለም ግን ሊቲየም ላይ ይሄ አይነት ፈንክሽን አለ እየነዳን ፍሬን ስትይዝ ባትሪ እንትን ሲል ጌጁን ታይዋል ስክሪኑ ላይ ታይዋል እና እንትን ነው ሪጀነሬቲቭ ነው ሶ አመጣች እንትኗ ሞተሯ አወጣችኋት እንትኗ ፓዷን ብቻ ነው ስክራፕ አድርገን ልክ ሌላ አልቆ እንደምንሰራው ስክራፕ አድርገን ለራሷ ተብላ ተሰራች ሶ ቴክኖሎጂውን ወደዛ የመሄድ ምናምን ተማራችሁበት ምን ተማራችሁበት ፖሲብል ነው ወደዛ ኤክስፓንድ የማድረግ ወር ምናምን እንትን አለው ምን ፖሲቢሊቲ ያለው እንትን ይሄ መኪና እንግዲህ ብዙ ዘመናት አልፎታል ምናልባት የ300 አመት ታሪክ ነው ያለው እና መኪና ላይ የማይቀየሩ እስካሁን ድረስ እንትን ያላሉ ማለት ፊውቸራቸው ፈንክሽናቸው አይቀየርም ፊቸራቸው ብቻ ገጽታቸው የሚቀየሩ ነገሮች አሉ ለምሳሌ አሁን መኪና ያለ ጎማ አይታሰብም እና ጎማ ደግሞ የሆነ ሰዓት ላይ መቆም አለበት ስለዚህ ብሬክ ፍሬን ግዴታ ነው ሞዲፋይ ፊቸሩ ይቀየራል እንጂ ብሬክ ግዴታ ነው ከሰባቱ የመኪና የማይቀየሩ ሲስተሞች አንዱ ብሬክ ነው ማለት አይቀየርም ይያልኩ አይደለም ግን የሚቀየር እንትን የሚልበት መንገድ ይቀያየራል ሁኔታው ይቀያየራል አንዳንዴ ማግኔቲክ ይሆናል እንዳልኩ ሃይድሮሊክ ሊሆን ይችላል ኒውማቲክ ሊሆን ይችላል አሁን ፈንክሽናሊቲው ግን መኖር ያለበት ግዴታ መኖር ያለበት ነገር ነው ያው የሆነ ሰዓት ላይ የሚሄድ ነገር ሊሚት መኖር አለበት ስለዚህ ብሬክ ግድ ነው እና እኛ ምንድነው መሰለ ፊውቸሩ ነው አዳፕት ማድረግ የሚጠበቅብን እና ያው አንደኛ እንትኑን ስለማቀው ሙያውን ስላለ ሁለተኛ ደግሞ አዲስ ነገር ብዙ ጊዜ ለራስ ነው መልመድ ማወቅ ምናምን በዛ ነገር በጣም ጎበዝ ነው የሚያደርግ ስለዚህ ደጋግሜ አያዋለሁ አዲስ ፊቸር አለው ማለት ለኔ በደንብ ያሳየኛል ማለት ነው ከዛ ውጪ ደግሞ በደንብ እንትን ያለን ነገር ምን መሰለ በጣም መረጃ የሰጠን ነገር እንትኖች አሉ ፎረሞች አሉ በተለይ የአውቶሞቲቭ ፎረሞች ላይ ምናምን ብዙ ጊዜ ሊንክድኢን ላይ ምናምን ይጫናሉ በጣም ግልጾች ናቸው ያስረዳሉ ሲምፖዚየማቸው ምናምን ቪዲዮአቸውን እንትን የቪዲዮ ሊንኮቻቸው ምናምን ያስቀምጣሉ ምናምን ገብተን እኔ ብዙ ጊዜ አያለውኝና እንትን ይላል ያን ነገር አዳፕት ለማድረግ ይቀላል ከዛ ውጪ ደግሞ እንትን ዶክመንቶቻቸውንም በቀላሉ እንድናየው ምናምን ያስቀምጡታል ስለዚህ የገባ ማንበቡ ምናምን በደንብ ይጠቅማል በዛ አግዞናል አሬንጅ እንደዛው ነው አሁን እኔ ሳይ አሉ ዓለም ላይ በጣም ተመራጭ የሚባሉ የመኪና ፍሬን አምራቾች ብዙ የመኪና ካምፓኒዎች ሪከመንድ የሚያደርጓቸው አሁን አንድ የመኪና ድርጅት ሁሉንም የመኪና እቃዎች እሱ ያመርታቸው የሆነ ስታንዳርድ አስቀምጦ በሱ ስታንዳርድ አምርቱ ብሎ ለአምራች ተቋማት ነው የሚሰጠው እና ብዙዎቹ ሪከመንድ የሚያደርጓቸው ተቋማት አሉ 3-4 ተቋማት አሉ ዓለም ላይ ማለት በጣም በሚፈልጉ እና የሁሉም የነሱ የካምፓኒዎች ካታሎግ አለ ካታሎጉ ደግሞ እኛን በደንብ ጉዳዩን እንድናቀርግዘናል በጣም ጥሩ ኤክስፒሪየንስ ነው ከዛ ጋር ያገኛችሁት ሶ እንግዲህ የፍሬን ጉዳይ አንተ ያልከው ጉዳይ ያለው የማይቀየር ፈንክሽናሊቲ ነው የማይቀየር ሳይሆን አስፈላጊ ፈንክሽናሊቲ ነው የፈለገ ቴክኖሎጂው ሊያድግ ይችላል ሊሰፋ ይችላል ቴክኖሎጂ ታምር እየሰራ ነው ምንም አይነት ታምር የሆነ ተንከሳቃሽ መኪና ሊመጣ ይችላል ግን የፍሬን እንትን ፈንክሽናሊቲ ግዴታ የሆነ ፈንክሽናሊቲ ነውና ከሱ ጋር ተያይዞ ደግሞ ምን ግዴታ ነው ጥራትና ሴፍቲ የሚለው ነገር ልክ ነው ሶ እናንተ ፕሮሰስ ውስጥ
ሁለቱን ነገሮች እንዴት ነው እንትን የምናረገው ኢንሹር የምናረገው? አንደኛ ጥራት መኖር አለበት፣ ሁለተኛ ደግሞ ሴፍቲ መኖር አለበት። ተቀድመም ያልከው ታማኒነት እንግዲህ ማህበረሰባችን የሎካል የሀገር ውስጥ ምርቶች ጋር ያለው ታማኒነት ትንሽ ከሱም ጋር የተገናኘ ነገር ስላለው ማለት ነው። እስቲ እሱ ላይ ትንሽ እንበል። እሺ የኛ እንትን ያለ ነው ኦሬዲ ስራው እስከ መግባታችን በፊት ሪሰርቹን በደንብ የሰራንበት ነው። ግን ሶስተኛ ነፃ ወገን ቴስት ማድረግ አለበት እና ለዛ ደግሞ ብዙ ቦታዎች አፕላይ አድርገናል ኢትዮጵያ ውስጥ በተለይ ማለት ነው። የኢትዮጵያ ደረጃዎች ተስማሚነትና ምዘና ድርጅት የአሁኑ ስታንዳርድ ኤጀንሲ እዛ ሄደን ነበር። ለምሳሌ እዛ ሄደን ልብስ፣ ምግብ፣ የኮንስትራክሽን እቃዎች፣ ብረት እንደዚህ ቴስት ይደረጋሉ። የመኪና አካላትን ግን ቴስት አናደርግም። ስለዚህ ምን አደረግን እኛ ሰጀስት የምታደርጉን ተቋም ካለ ነው ከዛ 5 ኪሎ አዲስ አበባ ዩኒቨርሲቲ ቴስት ይደረጋል እንታባለን። ከዛ ሄደን ስንሄድ ኬሚካል ኤንድ ባዮ ኢንጂነሪንግ ነው ማቴሪያሉን ቴስት ስለሚያደርግ እዛ ሄደን እዛ ተመረመረ ማለት ነው። ሬንጁ ብሬክ ላይ ማለት ነው በሜጋ ፓስካል ልኬቱ መሆን ያለበት ሁሉ ጊዜም ከ1.4 እስከ 2.1 ነው። የኛ 1.84 በላይ ነው greater than 1.84 ያ ማለት በሬንጁ ነው። ለመጨረሻው ከፍተኛው ውጤት ደግሞ የቀረበው 1.84 ለ2.1 ይቀርባል እና ዛ ሬንጅ ውስጥ ነው። ሁለተኛ ደግሞ ስታንዳርድ ይሄ አሁን የማቴሪያል ታይፑን ማለት ማቴሪያሉን ፊዚካሊ ራሱ ማቴሪያል የምንሰራበትን ስታንዳርድ ደግሞ በዚህ ጋር SAE J66 1A የዩኤስኤ ስታንዳርድ ነው እና በዚህ የላቦራቶሪ ስታንዳርድ ወርክሾፑ ላይ ነው ምናምን ቴስት አድርገናል። ስታንዳርዱን ማለት ነው። ማቴሪያሉን ደግሞ በእንትን ያለው በASTM የላቦራቶሪ ስታንዳርድ የተሰራ ነው እና በቴስት ደረጃ እነዚህን ይዘናል። ሌሎች ፈርዘር ቴስቶች ደግሞ ያስፈልጋሉ። አሁን ባለው ሁኔታ ሰው አሁን ለምሳሌ እንትን የሚለው ASTM የላቦራቶሪ ቴስት ስትለው ASTM እንግዳ የሚሆንበት አለ። ASTM የአሜሪካ ስታንዳርድ ነው። አሜሪካ ወደ ሀገሯ የሚገቡ እቃዎችን ቴስት አርጋ ነው የምታስገባውና የምታስገባበት የላቦራቶሪ ስታንዳርድ ነው እሱ ASTM። ግን ሰው አሁንም ቢሆን እንትን የሚለው ISO ነው። ISO ስታንዳርድ ለሱ ደግሞ እንደነገርኩ የስታንዳርድ ኤጀንሲ ሊሚቴሽን አለ። ስለዚህ ምን አደረግን ጃፓን እንደዚህ እንትን እያልን እየጠየቀን እያወራን እየተነጋገርን ነው እና የሚጠይቁንን ምናምን እየላክንላቸው ነው። ስለዚህ በቅርቡ ይኖረናል ብዬ አስባለሁ። እስከ ኤፕሪል እንደዚህ አንድ ሳምፕል መላክ ይጠበቅብናል። ስለዚህ እሱን ደግሞ እንልካለን። አይሶ ምልህ ዲማንዱ ነው እንጂ አይሶ ASTM ኮምፕሊትሊ ስታንዳርድ አይነት ነው። ስታንዳርድ አይነት ነው። በጣም ሪከመንደብል ነው። ሁለተኛ ነገር ደግሞ ማቴሪያሉ እንትን ያሉ ናቸው የተቀመጡ ሬንጆች ናቸው። ከዛ ሬንጅ ሲወጣ ነው ልክ የማይሆነው። ከፍም ካለ ዝቅም ካለ በዛ ሬንጅ ውስጥ ካለ ግን በደንብ ተጠቃሚ ያደርጋል። እና እንዴት መሰለ አሁን ግልጽ ለማድረግ ስለፈለኩኝ ነው። ASTM ሲሆን አሜሪካ የራሷ በቃ አይሶ ቢያልፍ ምን ቢያልፍ ግዴታ እንትኑ አይደለም ራሷ የምትፈልገው ቴስት አይነት አለ። እና አሁን ለምሳሌ የሆነ ጊዜ ትዝ ካለ አግዋ የሚባል ፕሮግራም ነበር። አግዋ ፕሮግራም ላይ የብዙዎቹ የእንትኖች ተጠቃሚ ያልሆን ነው የሚመስለን የሆነ ባን ስለተደረገ ነው ASTM ሚት ስላላረገ እና ይሄ ያንን እኛ አሁን እንትን እንላለን አቺቭ ሞልታችኋል። አይሶ ደግሞ የሰርቲፊኬት ጉዳይ ነው። የማተር ኦፍ ጊዜ ነው። እሱን ደግሞ በጊዜያት እንይዛለን። አይሶ ለመሄድ በኢትዮጵያን ስታንዳርድ ኦቶሪቲ ውስጥ ግዴታ ማለፍ አለበት።
ሳይሆን እኛ የምንጠየቀውን እቃዎች መላክ ነው የሚጠበቅብን ከዛ እነሱ ኒውትራል ሜካኒዝም አለ ይሄ ቴስት ሊያደርጉበት የሚችሉት ሜካኒዝም አለ በዛ እንትን ብለው የሰርቲፊኬት ሰርቲፋይ የማድረግ ጉዳይ ይሆናል የ5 ኪሎ መጨረሻው ምን ሆነ እንዳልኩ በዛ ሬንጅ ነው የወጣልን ከ1.4 እስከ 2.1 አይደለ ሬንጁ የኛ 1.84 ሆኖ ወጣ ማለት ነው የ5 ኪሎ ከዛ እሱ ሰርቲፊኬት ምናምን የለው አለው ኦኬ እሱ ሰርቲፋይድ ሆነ ኦኬ ሁለተኛ ደግሞ ሰዎቹም እዛ ያሉት ኬሚካል ኢንጂነሮች ቴስት ላይ የሚሰሩ ላቦራቶሪ ኢንጂነሮችም አሁን ድረስ ኮንታክት እናደርጋቸዋለን ፈርዘር ቴስቶች ካሉ እኛ እንድንቀርብ ማለት ነው ወደዛ ሌላኛው አማራጭ ምንድነው ብዙ ጊዜ ይሄ ኦፕን ሶርስ የሆኑ የስታንዳርድ ቼክ ሊስቶችና ዶክመንቶች አሉ ልክ ነው ሰርቲፊኬት ማግኘት ግዴታ እንደሆነ አውቃለሁ ግን እኛ ደግሞ እናንተ ደግሞ በውስጥ እነዛን ቼክ ሊስቶች ሁሉ ጊዜ ማሟላት ፕሮሰሱን የተመለከቱ ነገሮች ፕሮዳክቱን የተመለከቱ ነገሮች እነዛን በቼክ ሊስት እና በዶክመንት ደረጃ ማሟላት እሱንም ለፐብሊክ ኮሙኒኬት ማድረግ ልክ ነው እንዲህ አይነት ነገሮችን እንግዲህ እነዛ ሰርቲፊኬሽኖች እስከሚመጡ ድረስ እሱን ማድረግ ይቻላል አሁን እኛ ስንሰራ ቱ ዱ ሊስት አለን ኤቭሪ ሰራተኛ ሲገባ የሚሰራቸው አንድን ፕሮዳክት ለመጨረስ የሚሰራቸው አሉ እና TWI ዶጆ ምናምን ይባላሉ እንትን ነው የካይዘን ኤሌመንቶች ናቸው እነሱን ሁሉ አዳፕት አድርገናል በዛ ነው የሚሰራው አሁን ዛሬ የሆነ ሰው መጥቶ እዛ ቦታ ላይ ኢንቮልቭ አድርጎ ከዛ ትሬን አድርጎ ስራውን ሲገባ የሚያወጣው ምርትና እኔ ገብቼ ትስል እዛ ቦታ ላይ ሰፊ ሰዓት ትልቁ ልምድ የኔ ስለሆነ ነው እኔ የምልህ እንጂ ከኔ ተሻሉ የሚሰራው ቱ ዱ ሊስት አዘጋጅተን ሁለታችንም እኩል ብንገባ የምናመጣው ስታንዳርድ አንድ አይነት ፕሮዳክት ነው ሁለተኛ ደግሞ እዛው ሳይት ላይ እዛው ስራ ቦታ ላይ ወርክሾፕ ላይ ስንሰራ የምንከታተልበት መንገድ አለ ሱፐርቫይዝ የምናደርግበት መንገድ አለ ለምሳሌ ሎዱን እኛ ካልኩሌት የምናደርግበት መንገድ አለ ሎዱ በፕሬስ ማሽን ፕሬስ ሲደረግ የሚመጣው የሎድ መጠን ሲገጠም ከሚኖረው የሎድ መጠን መብለጥ አለበት ምክንያቱም እዛ ከባድ ነገር ሊገጥመው ይችላል ስለዚህ እዚህ ያንን ከባድ ነገር ነው እዚህ መጨረስ ያለበት ስለዚህ ያ ሁሉ መታየት አለበት የግዴታ በነገራችን ላይ ብሬክ ሴንሲቲቭ ነገር ነው በጣም ሴንሲቲቭ ነገር ነው እና በደንብ ነው የምናየው ማይነር ዲቴይሏ ለውጥ አላት ስለዚህ አንድ አይነት ስራ ነው የሚሰራው ማለት ነው አይ በጣም ኢንትረስቲንግ ነው የሲኤንሲ ማሽን እና የሌሎች ቴክኖሎጂዎች ምን አይነት ቴክኖሎጂዎች ኢንቮልቭ ስለ ሲኤንሲ ማሽን አንብቤያለሁ እንትናችሁ ላይ እሱና ሌሎች ቴክኖሎጂዎች ምን ኢኖቬሽን እና ቴክኖሎጂዎች ኢንቮልቭ ያደርጋል እንግዲህ ትራዲሽናል ከሆነ ከእንትኑ ውጪ ከአጥንት ስብሰባው ከኢንግሪዲየንቶቹ ምናምን ውጪ ሌሎች ምን አይነት ቴክኖሎጂዎች ኢንቮልቭ ያደርጋል ምን አይነት ኢኖቬሽኖች ኢንቮልቭ ያደርጋል ያው እንደነገርኩ ነው ይሄ አጥንቱን ራሱ ፕሮሰስ ማድረግ ትልቅ ሳይንስ ነው ትልቅ ኮንሰርን ያለው ነገር ነው እዛ ነው በቃ ትልቁ ነገር ያለው እዛ ከዛ የምናደርገው ምን መሰለ ብረቶች ደግሞ ከጋራዦች አሁን እነዚህ ብረቶች ታያቸው ጾኖ ነው ጥሩ ሆኖ ታይሰው የተጣሉ ብረቶች ናቸው ስክራፕ ናቸው የተጣሉ ናቸው እና እኛ ምንድነው የምናደርገው ከጋራዦች በኪሎ እንዴት ነው ዲዛ ነው የሚባለው በዲዛን ገዝባለን ማለት ነው አንድ ደንበኛ ይነዳና ከዛ አዲስ ይቀይር ጥሎት ነው የሚሄደው ከዛ እሱን ተሰብስቦ ሪሳይክል እኛ መልሰን ተጠቀመው እሱ ነው ግን ይሄ እንትን አይደለም ሰስቴነብል አይደለም ጥሬቃ ብረቱ ካገኘው ነው መስራት ካልሆነ በቃ ቁጭ ነው የምትለው ስለዚህ ምን አይነት መንገድ ያስፈልጋል ሲኤንሲ ማሽኖች ያስፈልጋሉ ራሱ ይሄ አሁን ብረቱ 5 ሚሊ ነው ተቆራርጦ በደንብ መምጣት የሚችል ነው አንድ ወቅት ላይ አንድ ቦታ እንትን ብለን በሲኤንሲ
መስራት እንፈልጋለን ምናምን ብለን እንትን ስንል ሚልድ ብረት ካልሆነ እኮ ለብሬክ አይሆንም ምናምን ነገር አለ። አጋጣሚ ሆኖ ኢትዮጵያ ውስጥ አብዛኛው ስቲል ብረቶች ሚልድ ናቸው። ስለዚህ ገበያ ላይ በጣም በቀላሉ ይገኛል። አገራችን ውስጥም ይመረታል። ግን እኛ ማሽኑ የለን ቆርጦ እዛች በነገርን ካታሎግ ሳይዞች ምናምን ተመርቶ ለማውጣት ሴንሲው የለን። ስለዚህ ሴንሲውን አዳፕት ብናረግ እኛ ወርክሾፕ ላይ ኢንስቶል አድርገን ብንሰራበት ይሄ የሰስተናቢሊቲ ደንበኛ ሲመጣ ነው። ብዙ ጊዜ ደንበኛ ሸራ አጥቶ ምናምን ከገበያ አጥቶ ወይ ደግሞ እንትን በጊዜ ሂደት የቆዩ መኪኖች ምናምን ሲሆኑ ገበያ ላይ እቃቸው ይጠፋል እና ያ እንትን ሲቸገሩ እኛ ጋር እቃውን ያመጣታል፣ እኛው እንሰራላቸዋለን። አንዳንድ አዳዲስ መኪኖች ደግሞ አሉ ከቻይና የሚመጡ ስፔር የላቸው ፈጽሞ የሌላቸው አሉ። እነሱ አሁን ላስቀምጥ ነገ ሸራዬ ሲያልቅ ሊያገዝቼ ያስቀምጣው አይሉም። ስለዚህ መተው ጊዜ ወስደው ምናምን ዳውን ታይም አለው፣ ረጅም ሰዓት ይቆማል መኪና። ያ ደግሞ የስራ መኪኖች ስለሆነ አብዛኞቹ አይፈልጉትም። ስለዚህ ተከፍሎ በውድ ዋጋ ምናምን ማስገባት ማስመጣት ምናምን ይፈልጋሉ። እሱ ትልቅ ሀስል ነው። እኛ እያለን ዳትማቻ ሀስል መኖር የለበትም። ስለዚህ ሲኤንሲው ቢኖር አለን፣ ካታሎግ አለን፣ የብዙ መኪኖች ካታሎጎች አሉ። ካታሎግ የሌላቸውን እንትኖች ራሱ ብረቷን ወስደን ትቀረጻለች። ቀርጸን ከዛ ሶሊድ ወርክ ላይ ዲዛይኑ ይሰራና በሲኤንሲ ማዘዝ ነው። እንደዚህ አሁን አንድ ድርጅት ግሎሪ የሚባሉ ብዙ መኪኖች ነበሩት። ግሎሪ ቻይና መኪኖች ናቸው እና የለውም እቃ የለው። ያሉት ደግሞ ያሉበት ቦታ በጣም ውድ ነው። አንድ ወቅት ላይ ጠይቀን ነበር። እኛ ያው ዋጋ ለማውጣት ስንፈልግ ምንድነው መሰለ መጀመሪያ የራሳችን ኮስት እንይዛለን፣ ፕሮፊት የሆነች ማርጂን እናስቀምጣለን። ግን አንዳንዴ እንትን ትላለህ ልትበለት ትችላለህ ወይ ደግሞ ሰው ዋጋ ሰብሮ ይገባና ከዛ በሆኑ አጋጣሚዎች የተገኙት እንትን የጎደለው ጎደለ ተብሎ ይቀራል። ስለዚህ በዚህ መልኩ እንትን ለማለት ገበያ ስናጣና ወደ 11700 ብር አካባቢ አየን። በጣም ቆይቷል። ግን ይሄም ነገር ከኤክስቼንጁ በኋላ ነው እውነት ነው፣ ግን ቆይቷል፣ በጣም ቆይቷል። እና እኛ ምንም ብረቱ የለንም። ስለዚህ ምን አደረገን? አንዷን ብረት ብቻ ፈለግንና አንዷን ብቻ ስክራፕ ሆና አገኘን። ከዛ እሷ ተቀርጻ መልሰን ሰጠነው። ከዛ እሷን ዲዛይን አድርገን ሲኤንሲ ቤት ያላቸው ልጆች አሉና እነሱ ጋር ሄደን እንትናል አስቀረጽ። ተቆረጠ፣ መጣ፣ ተገጠመ። ምንም አልሆነም ስለ የሆነ የመሆን ስጋት እንኳን የለም። ራሱ ቃውን ነው የሰራ እና በደንብ ነው ለውጥ የሚያመጣው። እቺ አሁን ምን ያህል ትሸጣለች? አሁን የአንድ እንትን ነው የአንድ መኪና የምን መኪና ነው ይሄ? አሁን በተለምዶ ሚኒባስ ታክሲዎች ናቸው። ይሄ ስንት ብር ነው የሚሸጠው? እኛ ጋር 1000 ብር ነው የሚሸጠው። 1000 ብር። ኢምፖርት የሚደረገውስ አንተን አላቸው። በነገራችን ላይ ደረጃ አላቸው። በጣም ሶስተኛ የሚባለው ደረጃ አለ። እሱ አሁን እኔ ባለፈው ጠይቄ ነው 2800 ብር ሶስተኛ የሚባለው አሉ። ደግሞ ጄኒዩንሊ አስመጪዎች የመኪና አስመጪዎች ወይም ደግሞ ዲለሮች ምናምን የሚያስመጧቸው ጄኒዩን እቃዎች አሉ። ካምፓኒው ሪከመንድ የሚያደርጋቸው እሱ ደግሞ ውድ ናቸው፣ በብዙ ጥፍ ውድ ናቸው። እና ያ ነው። እኛ ጋር ግን 1000 ብር ነው አሁን እየሸጠ። ተመሳሳይ ሴፍቲ ምናልባትም ከ60 ከ70 በመቶ በላይ የዋጋ ቅናሽ ከኦሪጂናል እንትኖቹ ጋር። ስለዚህ ምልህ አዋጭ ነው ብዬ ነው ማስበው። የሴፍቲ ስታንዳርዱን የጠበቀ የጥራት ስታንዳርዱን የጠበቀ እና እጅግ በጣም ርካሽ ፕሮዳክት ነው። በነገራችን ሴፍቲ ላይ ስንመጣ አገልግሎቱ እኛ የምንለካው አንደኛ የመያዝ አቅሙ የመያዝ ማለት ብሬክ አፕ ላይ ስታደርግ የመያዝ አቅሙ እሱ የሚለካበት የራሱ መለኪያ ያለው መንገድ አለ። አንደኛ እሱ ነው። እሱ ምን ይባላል? ኢምፓክት ሜዠርመንት ይባላል። ሁለተኛው ደግሞ ስታንዳርዱን እንትን ስንል የመቆየት አቅሙ። ለምሳሌ አሁን ይሄን ገጥሞ ስንት ጊዜ ይጠቀምበታል?
ያንን ገጥሞ ስንት ጊዜ ይጠቀምበታል። አሁን ይሄ የዋጋ እንትን መድረክ ስላልሆነ አልገልጸውም፣ ግን በጣም እንትን ካለ በጣም ሃምብል ሆነን ያገርና ከፍተኛ የሚባለው ይሄ ገብቷል ጄኒውን ነው ተብሎና የሚገባውን የመኪና ሸራ እድሜ ፊት ያደርጋል። 3000 ኪሎ ሜትር ደግሞ እኛ ዋስትና እንሰጣለን። አንድ ሰው አንድን የፍሬን ሸራ አንድን ስፔር ፓርት ከገዛና ኢንስቶል ካረገ በኋላ ዋስትና የሚባል ነገር የለውም። እኛ 3000 ኪሎ ሜትር ድረስ በእኛ ዋስትና ነው የሚነዳው። በፍጹም ሬዱ ወይም ደግሞ እንዲሆነ የሚል ነገር እስካሁን ድረስ ገጥሞን አያውቅም። ምን ያህል ሴልስ አለው ሎካሊ? አሁን ምን ያህል ሰዎች ጋር ደረሳችሁ? ምን ያህል ሰዎች ተጠቀሙት? ከዛ ያለው ፊድባክ ምን ይመስላል? እስካሁን ከ5000 በነጻም የሰጣን ሞክሩት ብለን የሰጣናቸውንም የሸጥንላቸውንም ጨምረን 5000 ኢንዴክስ አለን። ምን መዘገብበት ኢንዴክስ አለ። ኦፍ ኮርስ ይኖራል። ምን አይነት ፊድባክ አገኛችሁ? አለ ኢቫሉዌሽን የሆነ አይነት ሪስፖንስ ኢቫሉዌት የሚደረግበት መንገድ? ልክ ነው። እኛ አሁን እንዳልኩ 3000 ኪሎ ሜትር ዋስትና እንሰጣለንና ዋራንቲ ካርድ አብረን እንሰጣለን። ስለዚህ ዳሽቦርድ ላይ ኪሎ ሜትሩ ተመዝግቦ ከዛ በኋላ ያለው 3000 ኪሎ ሜትር በእኛ ነው ብዬ የለም። ስለዚህ ለዛ ቼክ ሊስት አለን፣ በየጊዜው እንደውላለን። ሁለተኛ ነገር ደግሞ የሚመጡበትን ጊዜ ደግሞ እናየዋለን። መልሰው እኛ ጋር የሚመጡበትን ጊዜ እናየዋለን እና እሱ እኛ የምንከታተልበት መንገድ ነው። አብዛኞቹ ፊድባካቸው መልካም ነው። አንዳንዶቹ ደግሞ ምንድነው መሰለ ሪከመንድ ነው የሚያደርጉት። ኦሬዲ ዱራቢሊቲው ከፍ ስላለና እነሱ ብዙ ስለማይነዱት ተመልሶ የመምጣት እድላቸው ትንሽ ነው። ስለዚህ ምን ያደርጋሉ? ለሌላ ሰው ሪከመንድ ያደርጋሉ። የመጀመሪያው ፕሮዳክት ወደ ማርኬት ሮል አውት የተደረገው መቼ ነው? 2015 ነው ያልከኝ? 2015 ላይ ገበያ አሁን 2017 ነው ያለነው። 3 አመት እና አሁን መስከረም ላይ ነው መስከረም 2015 2 አመት ከ5 ወር ኦር ከ4 ወር አካባቢ። አይ ዶንት ኖ እንግዲህ የኦቶሞቲቭ ነገሮች እውቀቱ ስለሌለኝ 3000 ኪሎ ሜትር ማለት እኔ አሁን በእንትን በታክሲ 3000 ኪሎ ሜትር ማለት ምን ያህል ጊዜ መንዳት ማለት ሊሆን ይችላል? እስቲ እንትን እናርክ የሆነች ቤንችማርክ እናስቀምጥ። አንድ ሚኒባስ ታክሲ አዲስ አበባ ላይ የሚነዳ ሰው በቀን 200 ኪሎ ሜትር 150 ኪሎ ሜትር ብለን ብናስበው 3000 ለ150 እና ካፍለውና ለሂሳብ እንዲቀለን ነው 3000 ለ150 ወደ ስለዚህ አንድ ወር 2 ወር ሁለት ወር ድረስ አንድ ወር እስከ 2 ወር ድረስ ይሆናል። እድሜው አይደለም እኛ የምንሰጠው ዋስትና ነው ማለት ነው እንጂ በጣም ረጅም ጊዜ ይነዱታል። ምን ያህል ጊዜ ይነዳል በጊዜ ደረጃ? በጣም አሁን ይሄ ድግግሞሽ ያለበት ቶሎ ፍሬን አሁን አዲስ አበባ ውስጥ መብራት ይዛል ብዙ ጊዜ ፍሬን ላይ ይደረጋልና እሱን ከግምት ውስጥ አስገብተን ምናልባት በ6 ወር እንደዚህ ለቀየር ሊኖርበት ይችላል። ኦኬ አይ ጥሩ ነው ማለት ኢኮኖሚክ ኢምፓክቱን በዛው ለማየት ነው። በአመት ምን ያህል ጊዜ ገዛለው? ርካሽ ለምሳሌ አንዳንድ ጊዜ ርካሽ ሆኖ እንግዲህ በአመት 12 ጊዜ መገዛ ከሆነ እሱ ደግሞ የራሱ የሆነ እንትን ይኖራልና ልክ ነው። በአመት 2 ጊዜ መገዛ ከሆነ እና አት ሴም ታይም ርካሽ ከሆነ የሴፍቲ እና የኳሊቲ ስታንዳርዱን ጠብቆ በጣም ኮምፒቲቲቭ የሆነ ፕሮዳክት ነው ማለት ይቻላል። ልክ ነው። ፈንዲንግ ስለ ፈንዲንግ ትንሽ አውርተኛል። ሌሎች የፈንዲንግ ኤክስፒሪየንስ ፈንዲንግ ያገኘህባቸው ኤክስፒሪየንሶች ምን ይመስላሉ? ይሄ እንግዲህ አዳዲስ ነገር እየጀመሩ ላሉ ያንግ ልጆች ሰምሃው ለነሱም ትምህርት ሊሆናቸው ይችላል። በጣም ብዙ ሀሳብ ያዙ ሀሳባቸውን በፔፐር ላይ ያስቀምጠውት ምናልባት የተወሰነ ሲድ ማኒ ማግኘት የሚፈልጉ ልጆች ሊኖሩ ይችላሉ። አንደኛ፣ ሁለተኛ ደግሞ የኢኖቢዝኬ ኢንኩቤሽን ፕሮግራምም ተጠቃሚ ነበራችሁ። ፓርቲኩላርሊ ስለሱ ኤክስፒሪየንስ ግን በአጠቃላይ ደግሞ የነዚህ የኢንኩቤሽን ፕሮግራሞች ከተማ ውስጥ እና ሀገሪቷ ላይ ያላቸው ኢምፓክት ምን ይመስላል ለስታርታፖች
ለጀማሪ ፈጠራ ንግዶች ያላቸውን ኢምፓክት ግን ፓርቲኩላርሊ ደግሞ ስለ ኤክስፒሪየንሱ አጠቃላይ እናውራ እስቲ። መልካም በጣም ግን እዚህ ጋር ማለት ያለብኝ ሳልናገረው ማለፍ የሌለብኝ መጀመሪያ ማምጣት የፈለኩት ምንም መሰለ ከመልእክቱ ጀምር ብዬ ነው። አደራ ማለት ሁሉም ሰው ሐሳብ አለው። ሁሉም ሰው መስራት የሚፈልገው የራሱ የሆነ ሊያሳካው የሚፈልገው ነገር አለ። ሳይዘው ግን ምንም ውስጥ አይገባ። የእውነት ሳይዘው ማለት ላይክ አሁን እኛ MVP ይዘን ነው ሚኒመም ቪያብል ፕሮዳክት ወይም አንድ ፕሮቶታይፕ ይዘን ነው። MVP ግን ከፕሮቶታይፕ ትንሽ ያደገ ቴስት የተደረገ ፊድባክ የተቀበልክበት ምናምን ማለት ነው። ሰርቪስም ሊሆን ይችላል ፕሮዳክትም ሊሆን ይችላል። አንድ ሰው ይዞ የቀረበው የግዴታ ያን ነገር ይያዘው። ለምን እንደሆነ ታውቃለህ? በዛ ውስጥ ብዙ ነገር ይማራል። አንደኛ የራሱን ቫልዩ ይማራል። ሁለተኛ የሰራው ነገርን ቫልዩ ይማራል። ሶስተኛ ነጥብ ደግሞ ሰዎች የሚታይ ወይ የሚዳሰስ ወይ የሚተገበር ነገር ከሚነገር ነገር በላይ ይበልጥ ይቀርባቸዋል። ስለዚህ በቃ ማለት በጣም ትልቁ መጀመር ነው። ይጀምሩትና የሆነ ነገር ይያዙ። ያንን ካልያዙ እንትንስ አይግቡ። ለምን እንደሆነ ልንገር። የመጀመሪያው ነጥብ ፍራስትሬሽኖች ይመጣል። ሰው ኤክስፔክት ከሚያደርገው ዝቅ ስለሚል ወይ የሆነ ነገር ከሚናገረው ነገር የታለ ነው የሚል ሁሌ የታለ ነው የሚልህና ከኤክስፔክቴሽን በታች እንዳይሆኑ መያዝ የሚለው ነገር አስፈላጊ ነው። እኔ ከዛ በፊት ብዙ ቦታዎች ላይ ከግራንት ለመፈለግ ፈንድ ለመፈለግ ብዙ ሞክሬያለሁ። አልሆነም። አይዲያ ነው ይዤ ሲሄድ የነበረው ፈጣሪ ጠብቆት ነው እንጂ እንትን ሊልም ይችላል። በዛ በጣም ግልጽ ነበር። ፕሮሰስ ሁሉ እንትን እናገር ነበር። ዶክመንቶች ሼር እናደርግ ነበር። ጀርገን ቃላቶች ቴክኒካሊ ሰዎች ሊጠቀሙባቸው የሚችሉ ቃላቶችን ሁሉ እንትን እንገልጽ ነበር። እሱ ምን ያደርጋል መሰለ? አንደኛ በሆነ ነገር ሴኩር አልተደረገም ወይ ዩቲሊቲ ሞዴል ፓተንት የለውም፣ ዩቲሊቲ ሞዴል ራይት አልተሰጠውም ምናምን። ስለዚህ ድንገት አቅም ማንም ሰው ተነስቶ ሊሰራ ይችላል። ስኪል ያለው ሰው ሊያደርገው ይችላል። ስለዚህ ተንበናል። እሱ በጣም ልክ አልነበረም። ከዛ ያው እኛ ይዘን ስንሄድ በሆነ መጠን ሰዎች ወደኛ እንትን ማለት ጀመሩ። ጆሮም ይሰጣል። ከዛ ሞክሩት የማለት ያው ኮስቱ ወዳንተ ሆኖ ኤቭሪ ነገር ወዳንተ ይሆንና ሪስኩም ወዳንተ ሆኖ የማጣት እድልም አለ። በቃ አይሆንም የመባል እድልም አለና እሱን ይዘህ መሞከር ውስጥ ይገባል። ስለዚህ ያን ነገር ለማድረግ ጠቅሞናል አይዲያ ለመሆኑ ማለት ነው። ከዛ ደግሞ ምን ተፈጠረ? እንትኖች አሉ፣ አፕሊኬሽኖች ይወጣሉ። አፕላይ አድርጉ፣ እንደዚህ አድርጉ። በደንብ ነው በቃ በደንብ የሚገልጽ ሰው ያስፈልጋልና ገላጭ በጣም ጥሩ ጎበዝ ልጅ አለች ቤተልሔም እና እሷ በደንብ ታስረዳለች። ከዛ ፕሮዳክቱ አለ። ስለዚህ አየህ ብዙ ቦታ እንትን ለማለት ለምን ለመሰማት የኛን ነገር ጆሮ ለመስጠት ምናምን በደንብ ሰው ልቡን ይከፍታል። እሱ በደንብ ይጠቅማል። እና የግድ ያንን ማለት ፈልጋለሁ። ኢኖቢስኬ ደግሞ ተሳትፈን ነበር። ኢኖቢስኬ ላይ ስንመጣ ያው እንደነገርኩ መጀመሪያ ማሽን የለንም። አሁንም ስቲል ብዙ ማሽኖች የሉንም፣ ግን ለምን ሰራበት እንትን በቂ ጥሩ ማሽኖች አሉ። ጥሩ ይዞታ አቅም ያላቸው ማሽኖች ይዘናል። ከዛ እንትንም አሉ ማለት ነው። መጣው አዩ ሌያውቱን አዩት። ከዛ መስተካከል ያለበትን ነገር በሙሉ ሰጀስት አድርገውን ሄዱ። ኮንሰልታንት ልጆች ደግሞ እኛ ጋር ሳይን አደረጉ። ለብዙ ወራት እየመጡ ይሄ እንዲህ ቢሆን ማርኬቲንጉን እንዲብሰሩት ነው እያሉ በደንብ የኛ ያልሆኑ ነገሮችን የኛ እንዲሆኑ አገዙን ማለት ነው። እና በጣም እናመሰግናለን። እድለኞችም ነን እዛ ቦታ ላይ መሳተፍ መቻላችን። ስለዚህ በዚህ መልኩ አግዞናል። ግን ፈንዲንግ በተፈጥሮ ምን አለው መሰለ የተረዳሁት ማለት ነው። ምናልባት እንትን ሳትለው ለሆነ ነገር ሊያግዝህ ይችላል ግራንት ሆኖ የሚሆነው ነገር። ግን ከሱ በላይ ምንድነው መሰለ ክሪቲካሊ የሚያስፈልግህን ነገር የምታገኝበት መንገድ። ለምሳሌ አሁን እኛ የማርኬቲንግ እርዳታ ስልጠና ምናምን እነዚህ ሶፍት ስኪል
ከዛ ውጪ ደግሞ የሚሰራበትን ሁኔታ የሚቀይር አንተ ሁሌም ቢሆን እንትን ስትል ለምሳሌ ቤት ውስጥ ሆነ ጥሩም መጥፎም ጠረን እንዳለው እንትን ከውጭ የመጣው ግን ያየው በጣም የሆነ ቦታ ተምረህ መተህም እኮ ላንተገብረው እንችል ነበር መጥተው ግን ገብተው ይሄ ነገር አለው ሲሉ ያየ በቃ እዛው ስለሆንኩኝ እኔ ተመችቶኝ እሱ ልክ አይደለም እና እሱን ነገር በደንብ አገዞናል እና ቴክኒካል ጉዳዮች ስኪል ላይ ምናምን የሚያግዙ ኢንኩቤሽን መራግቦች ካሉ እሱ ላይ ቢሳተፉ ሞር ይቀላል ጥሩ ጥቅም ይኖረዋል አሁን ስኬል አፕ እንግዲህ ከስኬል አፑ በፊት ስለ ማርኬቲንግ ስለነሳ ማርኬቲንግ ላይ ትንሽ እንትን አሁን ያለው ማርኬቲንግ ስትራቴጂ ምን አይነት ስትራቴጂ ነው ሶሻል ሚዲያ ነው ዌብሳይት ነው ወይንስ ሾፖች በተለያየ ቦታ የመክፈት እንትን ነው እንዴት ነው ማርኬቲንግ ስትራቴጂው ምን ይመስላል እንዴት ነው እየሰራችሁ ያላችሁት ጥያቄ እዚህ ነው እና እንትን አለን እኛ ስንሰራ ብዙ አሁን ዌብሳይት አለን አፕዴት አላደረግነው እንጂ ዌብሳይት አለን አንድ ሁለቴ አፕዴት አድርገናል ግን በደንብ አፕዴት የሚደረጉ ነገሮችን አላደረግንበትም እሱ አለ በዌብሳይት የሚመጣው ሰው ትንሽ ሞር በደንብ ማርኬት ገዢ የሆነን ሰው የምናገኘው ሶሻል ሚዲያ ላይ ከዛ ውጪ ደግሞ መድረኮች ስናገኝ እንጂ ኔትወርክ ስናረግ ሶስተኛ በየጋራጆቹ እየሄድን ለመካኒኮች የኛን ፕሮዳክት ሪከመንድ እንዲያደርጉ ሰጀስት እንዲያደርጉ ለሰዎች እንዲጠቁሙ ምናምን እኛ ፑሽ እያደረግናቸው የኛን ፕሮዳክት እዛ እያስቀመጥን ስፔር ፓርት መሸጫ ሱቆች ውስጥ እቃዎቹ እንዲቀመጡ በማድረግ በእንደዚህ ሁኔታ የሴልስ ሪከርድ እያደረግን ነውና ማርኬቲንግ መንገዳችን ይሄ ነው አሁን ደግሞ በደንብ ኢንቴንሲቭሊ በደንብ አትኩረን የምንሰራው ነገር ምንድነው ከኤ ቱ ዚ እያሳየን የሚሰራውን ነገር እያሳየን ከዛ ያው ያንን የሚያይበት መድረክ አለ ሰው እሱ በማድረግ ነው እና ከሞላ ጎደል እየሰራን ያለ ነው ያ ነው ሪቬኒው መንገዳችን ግን ፕሮዳክት ሴል ብቻ ነው ስለዚህ አሁን ደግሞ ሰርቪስ ብናደርግ ገብቷል ሰው ፍሬን ሻራውን ገዝቶ ሄዶ መካኒክ ጋር ከሌላ ቦታ ከሚል እኛው እዛው ሰርቪስ አድርገን ግሩን ገጥመንለት ምናምን ቢወጣ እሱ ሁለት አስል ነው የምትቀንስለት የሲጄል አስቀጥመው ወይዛ ድረስ እነዚህ አይነት ነገሮች እንዲቀንሱ እሱን እያሰብን ነው እና ይሄ ከከስተመር ሳቲስፋክሽን ጋር የተያያዘ ነው እንጂ ከሪቬኒው ማስፊያት መንገድ ጋር አይደለም ግን አሁን ባለው ሁኔታ ማርኬቲንጋችን ሪቬኒው መንገዳችን ደንበኛ የምናገኝባቸው መንገዶች እነዚህ ናቸው ምናልባት የተወሰኑ ሱቆች የሚያስፈልጉ ማለት ፕሮክሲሚቲ ብዙ ጊዜ አሪፍ ማርኬቲንግ እንትን ነውና እንደሱ እንትን ልናደርግ እንችላለን እስቲ እኔ ጋር አንድ የተለያዩ ድርጅቶች የፕሮዳክት ዲስፕሌይ እና እንትን ኦርደር ሲያስፈልግ ኦርደር እንትን የምናደርግበት አንድ ስታርታፕ አለና እስቲ ተነጋግረን እዛ ፕሮዳክቶችን ማስቀመጥ ይቻላል ከዛ በኋላ ሴልሶች ደግሞ የኛ ሴልሶች ፕሮዳክት ኖሌጅ እንዲኖራቸው ታሰለጥኗቸውና እሱን መንገድ እስቲ ዲስከስ እናደርግና እንትን ሚል ከሆነ አንድ የኛም ሰርቪስ ምናልባት እዚሁ ደንበኛ ትሆናለህ ማለት ነው ደስ ይላል በሚቀጥሉት 5 አመታት ወዴት ስኬል አፕ እንግዲህ ግዴታ ነው ቢዝነሱ ትንሽ በ150 ሺህ ልንጀምረው እንችላለን ግን ሰው መቼም ያስባል በ5 አመት ውስጥ በ10 አመት ውስጥ እያለ ያስባልና አስኬማ በ5 አመት ውስጥ በምን አይነት መልኩ ስኬል አፕ ሊያደርግ አስቧል የስኬል አፕ ስትራቴጂው ምን ይመስላል መልካም አስኬማ ከዚህ በፊት ያው ማርኬቲንግ ኤክስፖዠሩ ኔትወርክ ማድረጋችን ምናምን እዚሁ ሀገር ውስጥ ብቻ አይደለም ሞሮኮ ሄደናል ጃፓን ሄደናል በማርኬቲንግ
በቲማችን በኩል ማለት ነው እንደነገው በቤቲ በኩል ሄደናልና በደንብ ነው በቃ በጣም ፍላጎት አለ በተለይ አፍሪካ ላይ በቃ ብዙ መኪኖች እቃዎቻቸው ከውጪ ነው የሚመጡት እና እንትን አሁንም ቢሆን የትረስት ኢሹ ነው እንጂ ግሎባል ማርኬት ኢንተርናሽናል ማርኬት ነው በጣም ቀላል ነው በጣም መሄድ በጣም ቀላል ነውና እኛ ይሄ እዚሁ ሀገር ውጪ ምንዛሪ ያስቀርተን እዚሁ መስራት ብቻ ሳይሆን ከዚህ ደግሞ ሄዶ የሚሸጥበትን መንገድ እንዲሁ እያሰብን ነው ዝም ብሎ እንትን የሚል አይደለም ላይክ ይሄ ሀገር ውስጥ ገበያን ሳቹሬት አድርገን መቀመጥ አይደለም 5 አመት ውስጥ ግን በእርግጠኝነት ቢያንስ ምስራቅ አፍሪካ ላይ እንደርሳለን በደንብ ተጠቃሚ እናገኛለን የሚል ፕላን አለ ያስቀመጥነው ማለት ነው በጣም ደስ ይላል ኢትዮጵያ ውስጥ ያሉ ስታርታፖች አንድ ደስ የሚለኝ ነገር ያንግ የሆኑ ልጆች ምናምን የሪጅኑ ላይ መስፋፋት የሚባል ነገር ኦልሞስት ሁሉም ስታርታፖች ላይ ያለ እንትን ነው በጣም ጠንካራ አስፓይሬሽን ነውና በጣም ደስ የሚል ነገር ነው ጊዜውም ደግሞ አሪፍ ነው ይሄ የፍሪ ኮንቲኔንታል ፍሪ ትሬድ ኤሪያ እንግዲህ ማሪዎቻችን ያሳኩታል ብለን ተስፋ እናደርጋለን ትንሽ የፔመንት ጉዳይ ፔመንት ሲስተማችን ያው የተለያየ ስለሆነ እንዴት ይሆናል የሚለው ነገር እሱ ነው ግን ሆፕፉሊ ይሳካል ብለን ተስፋ እናደርጋለን እንግዲህ አስኬማንም ኬንያ ሩዋንዳ ታንዛኒያ እናያዋለን አትሊስት በቅርቡ ማለት ነው አገር ውስጥ ምርት ማምረት ወይንም የሀገር ውስጥ አምራች ስታርታፕ ክሬት ማድረግ የሚባለው ሐሳብ ብዙ ሚስኮንሴፕሽኖች ያሉበት ነው ይባላል ባት ጀምረው የሚመከር ወይንም በጣም ብዙ ዝባዝንኪ ያለበት ምናምን በጣም አድካሚ ሪተርኑ ምናልባትም ብዙ ጊዜ የሚቆይ ምናምን እየተባለ ብዙ እንትን አለውና የኢትዮጵያ የንግድ ዘርፍ ስለዚህ ሚስኮንሴፕሽን ምታስባለ እናንተ እንዴት ተቀበላችሁ ያለው ሁኔታ ያለው ቢዝነስ ኢንቫይሮንመንት ሰዎች ደፍረው አይዲያ ካላቸው የማኑፋክቸሪንግ አይዲያ ካላቸው የሚገቡበት አይነት ኢንቫይሮንመንት ነው ወይ ካንተ ኤክስፒሪየንስ ተነስተ ካስኬማ ኤክስፒሪየንስ ተነስተ እንዴት አየው ዳራ በጣም የሚያስወጣው ብዙ ነው የሚገፋው ብዙ ነው እነት እንትን አይደለም ዛትማች ሰፖርቲቭ አይደለም ስታዩና እንደውም ምን ደስ ይላል መሰለ ፕሮዳክቱ የሆነ ቦታ ላይ ተጠቅመውና መስታዩ ደስ ይለኝ አሁን እኔ ተገጥሞ ምናምን ከዛ የሆነ ቀን ላይ ላቪያጁ እንትን ብለው ምናምን ሲወጡ ሲሄዱና የኛ ጀግ ማለት የምታየው ነገር ነው ደስ የሚልህ እንጂ ብዙ ነገር እንትን አይደለም ይሄ ሰፖርት ፕራክቲካል ቻሌንጆቹ ምንድናቸው ለምሳሌ አሁን እኛ መጀመሪያ ወርክሾፕ ይዘን ነበር ከመንግስት ወርክሾፕ ወስደን ነበርና በጣም በነግረህ የእንትን ያለው ሳምንት ያህል በእንትን ይሄ ኢንቴንሲቭሊ ይሄ ጉልበት ሰራተኞች ቀጥረን ተቀብሮ ማለት ነው ምን ጎርፍ ምናምን እየወሰደ ደፍኖት ቤቱን እና እሱ አንድ ሳምንት ድረስ እየተቆፈረ ይሄ ደለሉን አውጥተን ምናምን የገባንበት ቤት ነበር መብራት ምናምን አታስብ የለው እንትን ይሄ ቢጫ ገመዶች አሉ 3 ጥቅል 300 ሜትር ገዝተን ከሌላ ቦታ ስበን ገባን ከዛ ከጣም ከሩቅ ቦታ ከዛ እንዲ ስበን እንትን ብለን የተመደብንበት ዛለን ሰራ የተሰጠን ቦታ የእንጨት ወርክሾፕ ያለበት ነው በጣም ትልልቅ እንጨቶች ይመጡና ተሰንጥቀው እንደዚህ አይነት እስኪሆኑ ድረስ እና እነሱ ትልልቅ ቃጭ ነው የሚመጡ እንትኖች አንዴ በጥሷት ያልፋሉ ከዛ እሱ ተዘርግቶ ምናምን ተሰተ መብራት ይጠፋል በቃ ምንም ከምትሰራው ማሰራ ይበልጣል እዛ በቃ እንትናለን አሁን ወርክሾፕ ለእንትን እኮ ትባላል አሪፍ ነው ወርክሾፕ ይዟልና ግን ምንም የምሰራበት አይደለም እንደዚህ ይሆን በጣም ተጠግተን ከሆነሽ ነገር ጋር ብቻ ተጣብቀንና ይሄው መርጅ ተደርገን ምናምን ነበር የምንሰራው እሱ ለምንም አይመችም ለምንም አንድ ወቅት ላይ እንትን ነበሩ
ከኛ ጋር ለመምጣት ያሰቡ ሰዎች ነበሩና ከዛ እኔ በእኛ በኩል ክፍተት አለ ብዬ አላሰብኩም። ምክንያቱም በጣም ደለላለው ጭቃ አለው ምናምን ትንሽ ከዘነበ ይሄ የእንጨት ቦታ ስለሆነ ይሄ ፍቅፋቂው እዛው ነው የሚደፋው። እሱ ላይ ውሃ እንትን ይልበታል፣ ዝናብ ይዘንብበታል፣ ጭቃ ነው የሚሆነው። እና በቃ መጡ ለማየት መጡ። ሲመጡ እንትን ነው እኛ ለዛ እንዲሆን የሚያመች ጫማ ምናምን አዘጋጀናል። ከዛ ሴቷ አለብስም አለች ዝም ብዬ ነው የሚሄደው እና ያረገችው ጫማ ምናምን በጣም ሹል ነው። ገባች ጭቃ ውስጥ ገባች በጣም እንትን እና በደንብ ነው ደብሯቸው የሄዱት። ስራው ምንም አያስደስታቸውም። ምክንያቱም መጀመሪያ እዚህ ተመተው ነው የገቡት እና ምንም በቃ ደስ የሚል ነገር አልነበረውም። አሁንም ቢሆን ምንድነው መሰለ ያረግነው እንትን የመኖሪያ ግቢ ውስጥ ጠይቀን ነው ቦታ እንትን ብለን ተጠግተን ነው እየሰራን ያለው እና እሱ ዛት ማች እንትን አይደለም። ለምሳሌ በጣም አንድ ከቶፍ አለን ትልቅ ድምጽ በጣም ይጮሃል። እሱን ስናደርግ በጣም ነው እንትን ምንለው ወይ ቀትር መሆን አለበት ወይ ደግሞ ሰው የማይተኛበት ሰዓት ነው። በጣም ያሳቀቃል። ሰፈር ውስጥ ስለሆነ መኖሪያ አካባቢ ስለሆነ እንትን ትላለ እንጂ ምቹ ቦታ አይደለም ያለንበት ሁኔታ እና እንደዛ ነገሮች እንትን ቢሉ ማሽኑ አሁን ሲኤንሲ ምልህ ማሽን የለንም። አውትሶርስ ነው ውጪ ነው የምናሰራው። ከዛ እዚህ እኛ ወርክሾፕ እኛ የምንሰራውን ፕሮሰስ እንሰራለን። አሁን እሱ እንትን አይደለም ያን ያህል ከባድ አይደለም። እኛ ግን አልደረስንበትም። ምናገኝበት መንገድ ቢኖርና በደንብ ነው ማለት እናስቀርዋለን። ኮምፕሊትሊ ማስቀረት ይቻላል። ኢምፖርቱ መተካት ይቻላል በደንብ ከዛ ውጪ ደግሞ መንግስት ራሱ ይሄንን ስራ እንሰራለን ተብሎ ምናምን ተጀምሮ ነበር። ቆመ ይሆን ሰዓት ለምንድነው በቃ እንትን የለም። ይሄ በዛ ደረጃ ፓሽኔትድ ሆኖ መስራቱ ምንም አለ ብዬም አላስብም እና አናቅም። እነዛ አይነት መድረኮች ፌል ያደረገ ማሽን ከሚቀመጥ እኛ በረጅም ጊዜ እንድንገዛ ቢደረግ ነው። በጣም ብዙ ቦታዎች ላይ ወርክ ልማት ባንክ የተወሰኑ ነገሮች አልሞከራችሁም? ልማት ባንክ ብዙ ሄደን ነበር። በመጨረሻ ነው ከኛ ነው ፍላጎቱ በነገራችን ላይ የቀዘቀዘው። ምክንያቱም ይሄ እንትኑ ላይ የመጨረሻ ከቤኔፊት ጋር በተያያዘ ከኛ ካሰብነው ማርኬቲንግ ስትራቴጂ ጋር በተያያዘ ከስራው መንገዳችን ጋር በተያያዘ እንትኖች አላሉ ፍላጎት መዛመዶች አልነበሩም እና እንትን አላልነው አልቀጠልንበትም እንጂ ጠይቀን ነበር ሄደን ነበር። ቁጭ ብለው ደግሞ ባለሙያዎች እንትን ብለው ነበር አናግረው ነበር። በዛ ተግባብተን ከዛ በኋላ ያሉት አግሪመንት ላይ ያሉት ነገሮች ግን እኛን ለዛ እንትን የሚል አይደለም የሚጋብዝ አልነበር ግን እንደርሳለን። ስለዚህ የማሽኑን ጉዳይ እናንተ እንደምንም በርቱ። ኦፖርቹኒቲዎች እንደ ልማት ባንክ አይነት ልማት ባንክ ባይሆንም እንደ ልማት ባንክ አይነት ሌሎች መልካም አጋጣሚዎች ካሉ እንግዲህ እሱን ለመጠቀም መሞከር ነው። የስራ ቦታና ይሄ የኢንፍራስትራክቸር ጉዳይ የመብራት የውሃ ጉዳይ ግን መንግስት ይሄን የሚመለከት መንግስት አካል ካለ እንደነዚህ አይነት ልጆች እኔ ኖርማሊ አንደኛ ይሄን ሾው የከፈትበት ምክንያት ይሄ ነው። የእናንተን ጆርኒ ከመናገር ባሻገር እንግዲህ ስታርታፕ የሚለው ይሄ ግላመሩ ምኑ ይሄ የሚደረገው ነገር ባሻገር ተጨባጭ በሆነ ሁኔታ ምን እየሰራን ነው አክቹአሊ እንዴት እያገዝናቸው ነው የሚለውንም ነገር የሚመለከታቸውን ሰዎች ጋር ለመነጋገር ነው የጀመርነው። ስለዚህ እንደዚህ አይነት ቻሌንጆች እንግዲህ ፕራክቲካል ቻሌንጆች ናቸው። የሚመለከታቸው ሰዎች ይሄን መፍታት በጣም ቀላል ይመስለኛል። የመብራትን ኢሹ መፍታት በጣም ቀላል ነው። የቦታን ኢሹ መፍታት በጣም ኮምፕሊኬትድ አይመስለኝም። በጣም በዛው ልክ ደግሞ ማመስገን የምፈልገው የመንግስት ተቋም አለ ሚኒስትሪ ኦፍ ሌበር ኢንዱስትሪ አሪፍ ስራ እየሰሩ በደንብ በጣም ማመስገን እፈልጋለሁ። በቃ ግን አቅም ነው የመንግስት ኒንጃ እንትን ነው አይደለ እንዴት ልበል መንግስት ይሄን ስራ እንዲሰራ የወከለው እሱ እና በነገራችን ኮይካንም ያገናኘን ሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ነው ሚንት
እንትን አለ ይሄ መንገዱ አለ ግን እኛ ከምንፈልገው የገበያ ላይ እንደርሳለን አሁን እኔ ከቤኔፊቱ ከትርፉ ከምኑ አይደለም ፕሮዳክቱ ሰው ጋር ደርሶ ከዛ ያሰብነው ኢምፓክት መድረስ መቻሉ በደንብ ያሳስበኛል ከዛ አንፃር ያ በግሌ ያን ነው ማነሳውና ከዛ አንፃር ሚት እንዳደረግንም እንጂ ሙከራዎች አሉ በደንብ እንትን የሚሉ አሉ ተለይ በቃ የገለስኩል ተቋማት በደንብ እናመሰግናለን ብዙ ነገር አግዘውናል በደንብ ብዙ ነገር ኤክስፐርቲዝ ልከውልናል መተው አይተውናል እና በደንብ እናመሰግናለን በዚህ አጋጣሚ ማለት ሁሉም እንትን አይደለም ኦፍ ኮርስ ድፍን ያለ አይደለም እድሎች አጋጣሚዎች ነበሩ ኦፍ ኮርስ ከዚህ በፊት ከነበረውማ የተሻለ ነው አዳዲስ ህጎች አውጥተናል ልክ ለስታርታፖች የቤት ኪራይ ይቀር ንግድ ፍቃድ ያውጡ ተብሏል በጣም ብዙ ፈንዲንጎች በሚኒስትሪ ኦፍ በሚንት በኩል አሉ ሚኒስትሪ ኦፍ እና ሌበር እና ስኪልስ በጣም ብዙ ስራ ከስቴክ ሆልደሮች ጋር እየሰራ ነው ከዚህ በፊት ከነበረውማ የተሻለ ነው ግን እነዚህ ፕራክቲካል ቻሌንጆች አሉ ከፕራክቲካል ቻሌንጆች መብራትን መፍታት በዲስከሽን በጣም ረጅም ጊዜ መውሰድና ኮምፕሊኬትድ መሆን የለበትም ስለዚህ እነዚህ ስትራክቸሩ ታች ያሉ ሰዎች ደግሞ ላይ ልክ እንደሚሰራው ስራ ታች ያሉ ሰዎች ደግሞ እነዚህን ጥቃቅን ነገሮች በመፍታት በደንብ መረባረብ ያስፈልጋል ጨዋታችን በጣም ሲሪየስ ጨዋታ ነው ምክንያቱም ሲሪየስ ነው ጉዳዩ የፍሬን ጉዳይ ነው ፍሬን ተለቆ ከባድ ነው የሚሆነው ለዛ ነው ሲሪየስ ይሆን ነው ትላንትና በስልክ ስናወራ አንድ ጨዋታ ነግረኝ ነበር ቡራዩ ሄጄ ብለ እሱን አጫውተኝ አሁን የመጨረሻ ጥያቄያችን እየዘጋን ስለሆነ ቡራዩ ሄደ የሆነ ነገር አጋጠመ ገንዘብን ሁሉ ሰጠ መጣ አይ እንትን ነው ጀስት የሆነ የመሰጠው ለማለት አይደለም እኔ አንተንም በዛ መልኩ እንትን ለማለት አይደለም ኤክስፒሪየንሱ አንደኛው ጉዳዩ አሁን ያለ ጉዳይ ነው ዩኤስኤድ ፈንዲንግ ቆሟል ከሱ ጋር ተያይዞ በጣም ብዙ ችግሮች አሉ በጣም ብዙ ከ5000 በላይ ሰራተኞች ቤታቸው ተቀምጠዋል ግን እነሱ አትሊስት ከፍ ያሉ ደሞዝ ሲበሉ የነበሩ ናቸው ግን ሌላኛው ገጽታ ደግሞ አለ ለመጀመሪያ ጊዜ የሰማሁት ካንተ ነው እሱን ለመስማት ፈልጌ ነው እንጂ necessarily እንትኑን አይደለም ይሄ ቻሪቲውን አይደለም ልክ ነው ያኛውን ፓርት እንደ ኤክስፒሪየንስ እንደ ጨዋታ እስቲናንሰው ምን ሆነ መሰለ እኛ አጥንት እንሰበስባለንና አጥንት የሚሰበስቡልን እንትኖች ናቸው የዊሜንስ ሰሚ ስኪል ነን ስኪል ሴቶች ናቸው ወይ ደግሞ የፕላስቲክ እቃ የሚሰበስቡ ናቸውና እንትን ያሉ ናቸው ማለት በቃ ላይክ ለለት ካገኙ ያን ብዙ የማይጠብቁ ብዙ የማይሰሩ ማለት ብዙ ይሰራሉ ግን ብዙ የማይከፈላቸው ሰዎች ናቸው እና ደግሞ ሶሻሊ በጣም የሆነ እንትን ውስጥ ያሉ ናቸው የሆነ ሀስል ውስጥ ጭንቀት ውስጥ ያሉ ናቸው እና አለች ልጅቷና እንትን አለች ስትነግረኝ በጣም ተጨናንቃ ነው ፊቷ ምናምን በጣም አንተ አሁን የጨነቀው ሰው ታይም ታረዳለህ እና ሴትዮዋ ልጅ ይዛለች እቃ ምናምን አጥንት ምናምን ይዛለች ምናምን ከዛ ዛ ቁጭ ብለን እኔ እየጠበቅኩኝ ነው በኪሎ ምናምን ስለምንገዛ እዛ ሰብስበን ምን ይዝበት ቦታ አለ እዛ እየጠበቅኩኝ ምናምን እሷ ግን የሆነ መታለች ግን አታስመዝንም ምናምን እና ምን ሆነሻልና ብዬ ጠየቅኳት ሰው ሲሄድ ነው ጠብቃም የነገረችኝ ከዛ እንትን ጤና ጣቢያ ተደውሎላት ነው እና እንትን መድኃኒት ምናምን ትወስዳለች ልጅቷ ኤችአይቪ መድኃኒት ኤችአይቪ ምናምን ትወስዳለች እና ተደውሎላት አትሊስት የአንድ ወር እንትን አውጥተው ሊሰጧት ማለት ነው ነው ሰጂ ስለቆመ የሚሆነው አይታው ግን በቃ ያለውን እናካፍል ብለን እና መታሹ ሰጂ እና በቃ ያለው ነገር ምንድነው አንድ ወር እንደምትኖር በጣም እንትን ይላል በቃ በሷ ሁኔታ መሆን በጣም ይከብዳልና
አናቅም ሁላችንም ምን ውስጥ ምን ነገር እንደሚገጥመን አናቅምና እኛ አሁን እነዚህን ሰዎች ምናልባት በወር 3 ቀን 4 ቀን ብናገኛቸው 3 ቀን 4 ቀን ነው ስራ ከኛ ጋር የሚሰሩት አጥንቱን የሚሰበስቡት የኛም አቅም ሊሚቴሽን ስላለ እና በቃ በጣም ነው ከበደኝ እሷ ብቻ አይደለችም ደግሞ ሁለት ጓደኞች አሏት በተመሳሳይ ሁኔታ ውስጥ ያሉ በተመሳሳይ ሁኔታ እና በቃ ሳየው በቃ የሆነ እነሱ ሰርተው ምናምን ትንሽ ነገር ቢይዙ ልጆቻቸውን ያበላሉ በቃ መድኃኒት ቢወስዱ ነው የለም በቃ ብዙ ነገር ደስ አይልም እና ያበሳጫል ያን ነገር ማየት እና ደስ አይልም ትንሽ ይረብሽ ነበር እኔ ተረብሼ ሳይሆን የሷ ሁኔታ ይረብሽ ነበር እንደዚህ አይነት ነገር ገጥሞኛል ለዛ ነው በዛ ቀን ስራ ልሰራበት የወጣውን ገንዘብ ሰጣቸው የመጣውና ለማንኛውም እያወራን ያለነው የዩኤስኤድ የእርዳታ የአሜሪካ የእርዳታ ድርጅት ዶናልድ ትራምፕ ከመጣ በኋላ ዓለም ላይ ሲሰጥ የነበረውን እርዳታ እንዲያቆም ታዟል ዩኤስኤድ ደግሞ እኛ ጋር ከሚሰራቸው ስራዎች አንዱ እነዚህ በመንግስታዊ የጤና ተቋማት በነጻ ሲታደሉ የነበሩ የኤችአይቪ መድኃኒቶች ናቸውና ያ መቆሙን ተከትሎ ሰዎች እንግዲህ የተወሰነ አደጋም ላይ እንዳሉ ማሳየ ነው አብዛኛው ሚዲያ ላይ ያየነው ያለነው ነገር የዩኤስኤድ ሰራተኞች ተበተኑ 5000 ሰዎች ስራ አቆሙ ምናምን የሚል ነውና በማህበረሰቡ በኩል ያለው ነገር እስካሁን ድረስ ሚዲያ ላይ አላየሁትምና ከትናንትና ስታወራ በነገራችን ላይ ጥሩ ዜናም ደግሞ አለው ደስ ያለኝ ነገር ምንድነው ጤናን አይመለከትም የሚል ነገርም እንተናል ይመለሳል የሚል ወደ ስቴት ዲፓርትመንት ውስጥ ይገባና ይመለሳል በተለይ ይሄ ላይፍ ሴቪንግ የሚባሉ እንቅስቃሴዎች አይቆሙም የሚል ነገር ተናግረዋል ሆፕፉሊ ግን ያው የተወሰነች እንቅፋት ጋፕ ልትኖር ትችላለች እንጂ እነዚህ አይነት ነገሮች አይቆሙም ፕሮጀክቶች ምናልባት ሊቆሙ ይችላሉ እነዚህ ላይፍ ሴቪንግ ነገሮች ግን እንደማይቆሙ እንግዲህ ኢንፎርሜሽኑም አለን ሶ ይሄን ይመስል ነበር በኃይሉ እጅግ በጣም እናመሰግናለን ስለመጣ አንተም አስኬማም መልካሙን ሁሉ እንዲገጥማችሁ እንመኛለን አመሰግናለሁ የአስኬማ አገር በቀል የፍሬን ሸራ አምራች ድርጅት ነው ገና እየጀመረ ያለ ድርጅት ነው 2015 ላይ ነው እንትን ማለት የጀመረው አገር ውስጥ ያላችሁ ፍሬን ሸራ የምትገዙ ይሄ የትረስት ኢሹ የጥርጣሬውን ምናምን ተውት ዓለም አቀፍ ስታንዳርዱን ያሟላ በጥራትም በምንድነው በሴፍቲም በደህንነትም በእድሜም በቆይታ ዲዩራቢሊቲም በደንብ ሁሉ ነገር የሚያሟላ ነው እና በጣም የሚገርመው እጅግ ርካሽ ነው ስለዚህ ይሄ ሀገር ውስጥ ምርት ምናምን የሚለው ነገር ትተነው ባገኛችሁት አጋጣሚ ቼክ አድርጉት የባህሉን ስልክ የሚያስፈልግ ከሆነ የኛ የዝግጅት ክፍል ጋር ደውሉ እኛ ምናካፍላችሁ ይሆናል በኃይሉ በጣም እናመሰግናለን እኔም አመሰግናለሁ Thank you እሺ